ሰላም የእግዚአብሔር ቤተሰቦች እግዚአብሔር ረድቶን ባለፉት 2 ዓመታት ለፋሲካ 1 ኩንታል በማለት የተጀመረው ዘመቻ ከ1 ሚሊዮን ኩንታል በላይ በማሰባሰብ ከየቦታው ተፈናቅለው በደብረ ብርሃን ለሰፈሩት ተፈናቃይ ወገኖቻችን ከደብረ ምሕረት ቅዱስ ሚካኤል በጎ አድራጎት ተበርክቷል። በተጨማሪም 6 ለእርድ የሚሆኑ በሬዎችን ዘይትና 500 ብርድ ልብሶች በበጎ አድራጎት አስረክቧል። በዚህ ዓመት እንዳለፉት 2 ዓመታት 1 ኩንታል ለፋሲካ እንድታበረክቱልን የቅዱስ ሚካኤል በጎ አድራጎት በአክብሮት ይጠይቃል። 1 ኩንታል ለማትችሉ ግማሽ ኩንታል መለገስ ትችላላችሁ። ጤፍ $130፣ በሶ $140፣ ስንዴ $100፣ ሽምብራ $100፣ ብርድ ልብስ $40። እርዳታውን ከዚህ በታች ያለውን ሊንክ በመጠቀም መላክ ይችላሉ። ቅዱስሚካኤል.org ቼክ መላክ ለምትፈልጉ በጎ አድራጎት ሴንት ሚካኤል በጎ አድራጎት 3010 ኤርል ፕሌስ ኖርዝ ኢስት ዋሽንግተን ዲሲ 20018 ዜል ሃና ወልዴ 301 526 5423 ዜል የሽመቤት አቦዘ 301 213 2827 ዜል ቬንሞ ካሻብ ትግስታየለ 703 623 8463 የደብረ ምሕረት ቅዱስ ሚካኤል ቤተክርስቲያን ዋሽንግተን ዲሲ በሄደበት ሁሉ እንዴት ሊሆን ቻለ የሚል ጥያቄ አስነስቷል። በአለም ላይ የሚገኙ የክላሲካል ሙዚቀኞች ሁሉ ህልም የሆኑትን መድረኮች ሁሉ ላይ ተጫውቷል። እንደ ኦሎምፒክ ውድድር ሁሉ በታላላቅ መድረኮች የሀገሩን የኢትዮጵያን ስም ከፍ አድርጎ አስጠርቷል። ኢትዮጵያዊው የክላሲካል ፒያኖ ተጫዋች ግርማ ይፍራሸዋ በ2024 ብቻ በለንደን ባዘቤ ባዝ ዩኒቨርሲቲ ኦፍ ኦክስፎርድ ዊግሞር ሆል በስኮትላንድ ሴንት ቪንሰንትስ ቻምፔል አዳራሽ በኒውዮርክ ካርኔጊ አዳራሽ ዝግጅቱን አቅርቦ ታላቅ አድናቆት አግኝቷል። ይህ ብዙ አፍሪካውያን ያልደረሱበትን የክላሲካል ሙዚቃ ከፍታን ያስመዘገበ ኢትዮጵያዊ ሙዚቀኛ በታላቁ የኬኔዲ ሴንተር ዝግጅቱን ሊያቀርብ ወደ ዋሽንግተን ይመጣል። ስለዚህ በቨርጂኒያ፣ ሜሪላንድ፣ ዲሲ የምትኖሩ ኢትዮጵያውያን ይህ ዕድል እንዳያመልጣችሁ። ቀን አፕሪል 23 ሰዓት ከ7:30 PM ጀምሮ Join us for an unforgettable evening of music and serenity on April 23rd, 2025 at 7:30 p.m. live at the Kennedy Center Terrace Theater, 2700 F Street, NW, Washington, D.C. Tickets available at the Kennedy Center box office, by phone at 202-467-4600 or online at kennedycenter.org. For customer service inquiries, call the Advanced Sales Box Office at 2024168540. This performance is an external rental presented in coordination with the Kennedy Center Campus Rentals Office and is not produced by the Kennedy Center. ሰላም ጤናስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል ዋዜማ አደረሳችሁ እንላለን በዓሉ የሰላም የፍቅር የደስታ እንዲሆንላችሁ መልካም ምኞታችንን እንገልጻለን የስቅለት በዓል በትላንትና ዕለት ተከብሯል በስቅለት በዓል ላይ በበርካታ የአማራ ክልል አካባቢዎች የአብይ አህመድ ሰራዊት የተለያዩ ጥቃቶችን ፈጽሟል በተለይም በድሮን በርካታ ንጹሃን በስቅለት ዕለት ተገድለዋል የአብይ አህመድ አገዛዝ ለስቅለት ስጦታ ለአማራ ህዝብ የድሮን ጥቃት አበርክቷል ብለዋል የተለያዩ የፋኖ አመራሮች በዚህ ወቅት ላይም እንደዚሁ በጎጃም በደብረ ብርሃን አቅራቢያ ሸዋ በጎንደርና በተለያዩ ሌሎች የአማራ ክልል አካባቢዎች የድሮን ጥቃት በተከታታይ እየተፈጸመ ነው በሚቀጥሉት 2 እና 3 ቀናትም በእቅድ የተያዙ የድሮን ጥቃቶች ሊኖሩ እንደሚችሉ ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል ባለፈው ሐሙስ በምስራቅ ጎጃም እናርጅና እናውጋ በተፈጸመ የድሮን ጥቃት ከ120 በላይ ሰላማዊ ዜጎች መገደላቸው መዘገቡ ይታወሳል ተመልካቾቻችን በዚህ ዙሪያ በማተኮር በሌሎች መረጃዎች ላይ ከእናንተ ጋር የምንቆይበትን የዛሬውን የአንከር የመረጃ ክፍለ ጊዜ ነው ይዘን የቀረብ ነው እንድትከታተሉን ግብዣችን ነው በድጋሚ ለመላው የክርስትና እምነት ተከታዮች እንኳን ለበዓሉ ለፋሲካ በዓል አደረሳችሁ እንላለን ከገለታው ዘለቀ ጋር አብረን የምንቆይበትን ዝግጅት እንድትከታተሉ ግብዣችን ነው መልካም ጊዜ ጤናስጥልን ገለታው
እግዚአብሔር ይመስገን እንደምን አመሸ መሳይ እንኳን ለብርሃነ ትንሣኤው አደረሰ እንኳን አብሮ አደረሰን ገለታው ባሉ እንዴት ነው ብሎ መጣየቁ መቼም ወግ ልማድ ነውና መጣየቃችን አይቀርም ነገር ግን ቀደም ሲል በመግቢያዬ ላይም እንደገለጽኩት የአብይ አህመድ አገዛዝ በዓሉን ጠብቆ የአማራ ህዝብ ላይ የጭካኔ በትሩን ያሳረፈ ይገኛል በበዓሉ ዋዜማ በተለይ በስቅለት በዓል ዋዜማ በጎጃም የደረሰው እልቂት እጅግ የሚያሳዝን ነው እስካሁን ከአብይ አህመድ አገዛዝ የድሮን ጥቃት ከተፈጸሙት በላይ ከፍተኛ ቁጥር ያለው ሰላማዊ ዜጎች የተገደሉበት ጥቃት ነው ማለት እንችላለን ህፃናትን አዛውንቶችን ፍጹም ከመሳሪያ ጋር ግንኙነት የሌላቸውን ሰላማዊ ዜጎችን ነው አብይ አህመድ በድሮን የጨፈጨፈው ለፋሲካ በዓል በተሰባስበው የነበሩትን ቤት ለመስራት እንደዚሁ በህብረት እንጨት በማሰባሰብ በመለቃቀም ላይ ያሉትን የናርጅና እናውጋ ወረዳ የገደብ ከተማ ነዋሪዎች ላይ ነው የድሮን ጥቃት የተፈጸመው 3 የተከታታይ የድሮን ጥቃት በመፈጸም ነው 120 ሰላማዊ ዜጎችን የጨረሰው በሁለት ቀናት ውስጥ 150 ሰላማዊ ዜጎች ተገድለዋል 120ዎቹን የናርጅና እናውጋን ጨምሮ በዛው በጎጃም ውስጥ በሁለት ቀናት ልዩነት እንደዚሁ አንድ ቦታ 21 ሌላ ቦታ ደግሞ ወደ 15 ሰላማዊ ዜጎች የተገደሉበት ጥቃት ተፈጽሟል እንግዲህ ወደ ስቱዲዮ ከመግባታችን በፊት ከሸዋ ያማራ ፋኖ በሸዋ የዙግነት ክፍል ኃላፊ አርበኛ አብደላ እንድሪስ መረጃ ልኮልኝ ነበር በዚህ መረጃም እንግዲህ የተጠናቀረ አይደለም ገና መረጃው እንደደረሰው ነው ለኔ የሚያካፍለኝ ከደብረ ብርሃን በ14 ኪሎ ሜትር ርቀት ላይ በመትገኘው ወረና ባሶ ወረዳ ላይ 14 ኪሎ ሜትር ነው መትርከው በአንድ ትምርት ቤት ለሶስተኛ ጊዜ በተፈጸመ የድሮን ጥቃት ትምርት ቤቱ ወድሟል ሌሎች ጉዳቶች መድረሳቸውን በተመለከተ ዝርዝር መረጃ እንደደረሰው እንደሚያካፍለን ገልጾልናል ገለታው ዝርዝሩ ይቀጥላል በብዙ ቦታዎች በበርካታ አካባቢዎች የአብይ አህመድ ሰራዊት የአብይ አህመድ አገዛዝ ከፍተኛ ሆነ ጥቃት በሰላማዊ ዜጎች ላይ እየፈጸመ ይገኛል ወደዛ እንመጣለን እስቲ አውደ ዓመት እንዴት ነው በዓሉን እንዴት ያከበርን ነው በባህር ማዶ እንግዲህ በርቀት እንደዚህ አይነት ጆሮን ጭው የሚያደርጉ መረጃዎችን እየሰማን ነው ያለ ነው የኑሮ ውድነቱም ሰው ከሚቆጣጠረው በላይ ሆኗል የአውደ ዓመት ገበያን በተመለከተ የተለያዩ መረጃዎችንም ለመሰብሰብ ሞክረን ነበር በጣም ከፍተኛ የሆነ የኑሮ ውድነት እንዳለ ነው ከመረጃው ለመረዳት የተቻለውና ያው የኑሮ ውድነቱ በከፍተኛ ሁኔታ የጨመረበት በኢትዮጵያውያን በተለያየ መልኩ አስተያየታቸውን የሰበሰብን እንደዚሁም በተለያየ ሚዲያዎች ላይ ቀርበው የሚናገሩ ኢትዮጵያውያን እንደሚገልጹት ከሆነ በከፍተኛ ደረጃ በኑሮ ውድነት የምናከብረው የፋሲካ በዓል ነው ብለዋል እንደዚህ ታይቶም ተሰምቶም አይታወቅም ነው ያሉት እንግዲህ ባለን መረጃና የኛው ባልደረቦቻችን በላኩልን የገበያ ዋጋ መሰረት አንድ ሽንኩርት ከ50 ብር ወደ 95 ብር ነው የገባው በዚህ በባሉ ብቻ ቲማቲም ከ45 ብር ወደ 70 ብር ገብቷል በኪሎ ነው የምናገረው ቅቤ ከ900 ብር ወደ 1450 ብር ገብቷል የ550 ብር ጭማሪ ማለት ነው ዘይት ከ1450 ብር 5 ሊትር የሚይዘው ማለት ነው ከ1450 ብር ወደ 1750 ብር ገብቷል በአንድ ጊዜ 300 ብር ጭማሪ ነው ያደረገው እንቁላል አንድ እንቁላል ከ15 ብር ወደ 20 ብር ገብቷል የስንዴ ዱቄት ከ85 ብር ወደ 120 ብር ገብቷል ቡና ከ800 ብር ወደ 1200 ብር ገብቷል የ400 ብር ጭማሪ ያሳይቷል ጤፍ በ1 ኪሎ ነው የገለጸልን ከ130 ብር ወደ 160 ብር መግባቱ ነው የተገለጸው ገለታ በጣም አስደንጋጭ ነው እንግዲህ ይሄ በአንድ ሳምንት ውስጥ የሆነ ነው ምናልባት በዓሉ ሲያልፍ ወደ ነበረበት ቦታ ይመለሳል አይመስለንም አንዴ ከወጣ አይመለስም ነው የሚባለው ስለዚህ ይሄ ህዝብ የት በሮ ከሀገር ይውጣ በጣም ከፍተኛ ችግር ውስጥ ነው ያለው በጣም የተቀዛቀዘ አቅምን የሚፈታተን አብዛኛው ሰው ከማክበር ይልቅ ቆዝሞ የሚያሳልፈው በዓል ነው ማለት እንችላለን ገለታው እናመሰግናለሁ መሳይ እንደው በቀጥታ ወደዚህ ከመግባቴ በፊት ቀጥሎ ምን እንነጋገርበት ቢሆንም ግን በመጀመሪያ በእውነት ለተጎዱት ወገኖቼ ላለቁት ወገኖቼ ሁሉ በጣም የተሰማኝ አዘን ጥልቅ ነው መሳይ አማራ ህዝብ አዘናችን ነው ባንባችን ነው ጥቃታችን ነው ሁልጊዜም ከጎነነን በጣም አዝናለሁ በዚህ በበዓል ጊዜ ደግሞ በመሆኑ ይሄን ያህል ከባድ ወንጀል የተፈጸመው በጣም አዝናለሁ መሳይ በጽናናት ልመኝና ወደዚህኛው ወደ አንሳው ጉዳይ እንጀምር ኋላ ደግሞ እንመለስበታለን
እንደዚህ አይነት የዋጋ ጭማሪ በታሪካችን በኢትዮጵያ ታሪክ ውስጥ በእውነት አልታየም። አሁን የዋጋ ጭማሪው ብቻ እኮ አይደለም አሁን ትልቅ ችግር የሚፈጥረው ዋጋው ሲንር ኢንካም የሚባለው ወይም ደግሞ ገቢ ፈቀቃይ ትንሽ አይራመድም። ገቢ እንደውም እየቀነሰ ይሄዳል አንዳንዱ ጋራ ምክንያቱም ስራ ማጣት ከስራ መፈናቀል አለ። ትንሽ ይሰራ የነበረው ሰው ከስራ ይፈናቀላል። ገቢ መጨመር አይደለም እያጣ ይሄዳል። ስራ እያጣ ይሄዳል። ከዚህ የተነሳ ገቢ ወደ ኋላ ነው የሚሄደው። ግሽበቱ ደግሞ በጣም ነው የሚጋልበው እና በዚህ መካከል ያለው ውጥረት ከባድ የኢኮኖሚ ችግር በተለይ ይሄ ደሃውን ህዝብ ከቁጥጥር ውጭ አውጥቶታል መሰለኝ። ከውጭ ወጥቷል። አሁን ዝም ብሎ ይሄ ኑሮ ከብዶታል ምናምን ዝሏል የሚባል ቃል አይገልጸውም። ከዚህ በኋላ የሰው ልጅ በዚህ ምድር ላይ ሊያየው የማይገባው የሲኦል ኑሮ ነው እያያለው የኢትዮጵያ ህዝብ ሲኦል የሲኦል ኑሮ ነው። ባለፈው ያነሳነው ወግ ማረግ ቀርቷል። እሱ ይሄ መዳር ምናምን የሚባለው ነገር ተወሱ። ግን እንደው በልቶ ማደር በተለይ ደግሞ እንደዚህ ከባድ በዓላት ለክርስቲያኑ አሁን ሁለቱ ትላልቅ በዓል ናቸው ገናና ፋሲካ። ክርስቲያኑ ክርስቶስ የተወለደበት የልደቱ ብርሃነ ልደቱ ይለዋል ብርሃነ ትንሳኤው ይለዋልና በዚህ ጊዜ ፋሲካውን እንዳያደርግ ፋሲካ ማለት አለፈ ማለት ነው። አለፈ ማለት በመጽሐፍ ቅዱስ ብዙ አላቅም ግን የሆነ የሞት መልአክ መጥቶ በጥንት ጊዜ ይባላል መጥቶ በየቤቱ የገባ ይሄ የሞት መልአክ ሰዎችን ሲጨርስ በመቃናችሁ ላይ በበራችሁ ላይ ደም ቀቡ ተብሎ በግ እየታረደ ደም ተቀብቶ ሲያይ ያ የሞት መልአክ ወደ ቤት አይገባም ይባላል በብሉይ ዘመን ማለት ነው። እና አለፈ ማለት ነው። ፋሲካ ማለት አለፈ እልቂት አለፈ ማለት ነው። መሳይ ደም መፍሰስ አለቀ ጉዳት አበቃ አለፈ ማለት ነው። እኛ ጋር በተቃራኒው ሆነ። በፋሲካ በየደጁ ወገኖቻችን በድሮን እየተጨፈጨፉ ነው ያሉት ደማቸው እየፈሰሰ ነው ያለው። በክርስትና በዓላቶቻችን ላይ ፌዝ ያፌዙ ነው ያሉት። አንዳንድ የሚለጥፏቸውን ፌስቡክ ላይ አሁን ለጊዜው እንደው እዚህ ማንሳቱ ምናልባት ጥሩ ላይሆን ይችላል ብዬ ነው። አንዳንድ ያየኋቸው ምናልባት ግጭት ሊቀሰቅሱ የሚችሉ ከሆነ እንተዋቸው ብዬ ነው እንጂ በጣም የሚዘገንኑ በተለይ ከዚህ ከሆሳዕና ጋር የተያያዘ ገለታው ለምን አንገልጸው? ምናልባት ፎቶግራፉን ማሳየቱ ትንሽ ሊከብድ ይችላል ግን ድርጊቱን ማውገዙና ማጋለጡ ተገቢነት አለው። በኦሮሚያ ክልል ነው የአብይ አህመድ ሰራዊት የኦሮሞ ነጻነት ሰራዊት ታጣቂ ናቸው በሚል የገደላቸውን ሁለት ሰዎችን በአህያ ውርንጭላ አስክሬናቸውን አስሮ በከተማ መሃል ለመሃል እንዲጓዝ አህያው አስክሬኖቹን እንደጫነ በጣም ሰባዊነት በጎደለው መልኩ እውነት የመንግስት ወታደሮች ናቸው የአብይ አህመድ ወታደሮች ናቸው ፎቶግራፍ ያነሱ ይህንን ድርጊት የሚፈጽሙትና ምን አይነት መልስ ሊሰጡን እንደሚችሉ አላቅም። ሁሉ ጊዜ የሚሉት አለ አንድ ግለሰቦች ናቸው ወይም ደግሞ ሌላ ምክንያት ሊሰጥ ይችላል። ግን ይሄ ድርጊት በኢትዮጵያ መከላከያ ሰራዊት ስም የሚደረግ እጅግ አስነዋሪ ኢሰባዊ እንዳልኩም ከሃይማኖት ጋር ማያይዘን ምሳሌታዊ ከሃይማኖት ጋር የተያዘን ነገር ማንኳሰስ ሲሆን እንደዛ አይነት መልእክት ይወሰዱ ሰዎች አሉና ይሄ ሃይማኖታዊም ትርጉም ያለው ከሰባዊነትም አንፃር የምንመለከተው ጉዳይ ነውና እናንሳው ችግር የለውም ማንሳታችን። እነዚህ ሰዎች ማህበራዊ ግጭት ለማምጣት ብዙ ስለሚጠሩ ህብረተሰቡ በደንብ ይለየዋል። ግን ፌስቡክ ላይ ሲዘዋወር ያየነው ነው ታጋዮች የለጥፈውት አዝነው ነው ያየሁት። በጣም ነው ስሜቴም የተጎዳው ያዘንኩት በእውነት እንዲህ አይነት ነገር ምንም አጠብቀው። እንግዲህ መቼም ዲክቴተር መሆን አለ በአለም ላይ ይታያል። ጨካኝነትም ደግሞ ልክ አለው። እንግዲህ ጨካኝ ሰው ነው የምትለው የሚያደርገው ነገር አለ። እንደዚህ በሃይማኖት ላይ በሆሳዕና ቀን በአህያ የሰው ሬሳ ጭኖ መሄድ ምን አይነት ጥግም እኮ ያጣ ለከት ያጣ ትዕቢት ለከት ያጣ ክፋት በጣም ሰይጣናዊ ስራ ነው የተሰራ ያለው በዛ ምድር ላይ። ስለዚህ ህዝቡ በእውነት በዚህ ልክ መንቀሳቀስ አለበት። መሳይ የሃይማኖት ተቋማትም በዚህ ደረጃ ሃይማኖታችን መርከስ የለበትም ብለው
መጠየቅ አለባቸው መንግስት እኮ ይሄ ነው ስራው እንግዲህ እነሱ ባያምኑም እንኳን መንግስት አይደለም ያደረገው ቢሉም እንኳን በዛች ምድር ላይ ይሄን ያደረገ ሰው እንዴት ነው መያዝ የማይችለው ፎቶ ያነሳ እየለጠፈ በከተማ ያዞረ ይሄ ሁሉ ነገር እየተፈጸመ መንግስትን ነፃ ሊያደርግ የሚችል ነገር የለም በምድር ላይና ሃይማኖት ተቋማትም በዚህ ጉዳይ ላይ በተለይ ይሄ ወንጌላውያን እና የኦርቶዶክስ ቤተክርስቲያን ትኩረት ሊሰጡት ይገባል ያምናለሁኝ መሳይ ከዛ ባሻገር ግን የህዝቡ ኑሮ ያነሳው ኑሮ 20 ብር ሆነ አንድ እንቁላል ምን ማለት ነው እስቲ አንዲት እንቁላል 20 ብር የገባባት ምድር ምን ስለሆነ ነው ይሄስ የዋጋ ንረት ምንድነው ያመጣው ይሄን የዋጋ ንረት የምርት እጥረት እኮ ነው አብይ አህመድ በሌላ በኩል እኮ የሚለው እኮ እንቁላልና የምናምን የጠቅላይ ሚኒስትር ጽፈት ቤት አምጥቼ ወተትና እንቁላል ስንት ሚሊዮን ነው የሚለው እኮ ደሞ ቁጥሩ ልክ እንደ ችግኙ እኮ ነው እንቁላሉን ቁጥር የሚናገሩት ባለው ሲያወሩስ ሰማ መሰለኝ አምርተናል ችግር የለም እንቁላል በእንቁላል ሆነናል ይሉታል ህዝቡ ገበያ ላይ የለም ለበዓል እንኳን ትንሽ የተመረተ እንቁላል ከሆነ ካለ አውጥቶ ዛሬ በዓልህ ነው መቼም በአመት አንዴ የሚመጣ በዓል ሃይማኖት ጋር በጣም የተያዘ በዓል ነውና ቅናሽ ገበያ ላይ መጥቶላል እንኳን አልተባለምና አንድ እንቁላል እንግዲህ 20 ብር የደረሰበት ጊዜ ነው ያለውና አጠቃላይ በጣም የሚያሳዝን ነው በዚህ መሃል ደግሞ የማዕድ ማጋራት ይሉሃል መሳይ አንስተው የራሱን የህዝቡን እንትን ቀረጥ ልክ እንደነሱ የባለ ሀብት ግቢ ይመስል ማዕድ ማጋራት ነው ይላል አብይ አህመድ ገለታው በጣም አስቸጋሪ ጊዜ ላይ ነው ያለው ኢትዮጵያ ህዝብ ምናልባት ይሄ ዘመን የምን ዘመን ብሎ እንደሚገልጸው አላቀም የጨለማም በለው ኢትዮጵያ በታሪኳ እንደዚህ አይነት ጊዜ ገጥሟትም አያቅም ከምንም በላይ ደግሞ ምንድነው ምኑ ቀርቶብኝ በወጉ በተኮነንኩም ይባላል ይሄንን መከራ ያያየ ከእንደገና በቴሌቪዥን መስኮት የተደቀኑ እየቀረቡ በድህነታቸው ላይ በችግራቸው ላይ በራባቸው ላይ የሚያላግጡ ባለስልጣናት መበርከታቸውና ምንም አይናቸው ሳይርገበገብ በከረባት ታንቀው የህዝብን ቁስል ላይ እንጨት የሚሰዱ ባለስልጣናት መበርከታቸው ምን አይነት እንደው መታወርና የልብ በሞራ መጋረድ ነው ብለ እንድጠይቅ የሚያደርግ ነው ለማንኛውም ገለታው ኑሮ ከመወደዱ የተነሳ አንዳንድ ጊዜ ሰው መቼም በኑሮ የሚቀልዳል ኢትዮጵያውያን ከዛ በተለይ በዓል ጋር መቃረብ ተያይዞ የሚቀልዱትንም እየሰማን ነው የምንድነው ዶሮ ተራ አሁን ዶሮ ብለምናስበው በግ ተራ ሆኗል አሉ የበግ ዋጋ ስለሚጠራ ሌላው ቀርቶ ህልም ራሱ ለሁለት ነው የምናየው ህልም ራሱ ተወዷል ከፍተኛ የሆነ የህዝብ ቁጥር ከመኖሩ ጋርም ተያይዞ ህልም ራሱ በተናጠል እየደረሰን አይደለም የሚል እንዲህ አይነት ቀልዶች እንግዲህ መቼም ካልቀለደ ኑሮም እንደዚህ ከፍቶበት በእንደዚህ አይነት መልኩ በዋዛና በቀልድ ካላሳለፈው የሚሻገሩትም አይደለም ለማንኛውም ትልቅ መከራን የደረሰው እንዳልከው የማዕድ ማጋራት የሚለው ነገር ደግሞ ፈሊጥ መጥቷል ከቅርብ ጊዜ ወዲህ አዳነች አበቤና አብይ አህመድ ድሆቼን በማግኘታቸው እንደው ተቃውሞ ኖሮን አይደለም ለምንድነው ግን ይሄን መሰረታዊ በሆነ መልኩ መፍታት ያልተቻለው እስከመቼስ ፋሲካ በዓል እየጠበቁ ገና በዓል እየጠበቁ ዶሮና እንቁላል እየሰጡ ፎቶ እየተነሱ የፖለቲካ ቁማር የሚጫወቱ ባለስልጣናት እስከመቼ ሊዘልቁ ነው ይሄ መቼ ነው የሚያበቃው ከድህነት ጋር አንሶላ መጋፋት ምን የሚሉት ፈሊጥ ነው ልክ ከኪሳቸው እንደሰጡ አድርገው የሚመጻደቁበት ነገር በጣም የሚገርም ነው ለማንኛውም ምን ማለት ይቻላል ገለታው እንደው ወደ ኋላ ይሄንን ስጦታ ሲያደርጉ ሳይ ወደ ኋላ ታሪካችን ይሄ ነገር ነበር ወይ የሚል ነገር ወደ ኋላ መቆፈር ጀመርኩና እንግዲህ በነገስታቱ ዘመን እንደምታውቀው አፄ ኃይለ ሥላሴም በአፄ ምኒልክም ጊዜ በአፄ ዮሐንስም ጊዜ ግብር ማብላት የሚባል ነገር አለ እንደውም የግብር አዳራሽ የምታውቀው አለ አሁን እዛ አንኮበርም አለ አፄ ምኒልክ ግብር አዳራሽ አለ አዲስ አበባም አለ መሳይ ቤተ መንግስት ውስጥ እና በዛን ጊዜ እንግዲህ ግብር አበሉ ንጉሱ ተብሎ ይነገራል ነጋሪት ይጎሰማል ንጉሱ ቤት ጠጅ ይጠጣል ይበላል በደም እንግዲህ ይሄ የንጉስ ባህሪ ነው እና ንጉሱ ጋር እንደዚህ አይነት ሜሞሪ ያለኝ ይላል ህዝቡ አፄ ኃይለ ሥላሴ በዛን ቀደም ያለው ትውልድ አንድ ብር ከጃቸው ተቀብዬ ነበር ይላል መሳይ አንድ ብር እኮ ያግኝቻለሁ የሚሉ ታላላቅ ወንድሞቻችን አሉና ያቺ አንድ ብር ሲነግሩኝ ከተማ ውስጥ ሁለት ፍየል ተገዛለች
ወደ ገጠር ከሄደ 4 ትገዛለች አሉ ምክንያቱም 25 ሳንቲም ይሸጥ ነበር አሉ ያን ጊዜ ፍየል እና በጣም ያስገርማል እኮ በጣም እና ያቺ 1 ብር ዋጋዋ ትልቅ ነበር በጣም ግን 1 ብር ከአፄ ኃይለ ሥላሴ ያገኘው ይባላል ንጉስ ናቸው ከካዝናቸው አውጥተው እንደዚህ ያደርጋሉ ደርግ በጣም የሚያስገርመው ደርግ አቅመ ደካማ ይረዳ ነበር መሳይ አቅመ ደካማ ይረዳ ነበር በብዙ መንገድ ነበር የሚረዳው ደርግ ለምሳሌ በህክምና በቀበሌ አስመስክረው ደሃናቸው ከተባሉ በነፃ ይታከማሉ ከህብረት ሱቅ ደግሞ እንደዚሁ የሚያገኙትን እንዲያገኙ ይደረጋልና ይደገፋሉ ግን ይሄ ዜና ሆኖ ደርግ ይሄን አድርግ ያለው ይያለ እየተንጠራራ ምንም ዞር ብሎ አያነሱ እርዳታ በሰጡ ጊዜ እና ያደርጉ በመለስ ጊዜም እንደዚሁ በየወረዳው በየቀበሌው አቅመ ደካማ ይባላል ለምሳሌ ፉድ ፎር ወርክ ይባላል እነዚህ በኤንጂኦስ የሚሰሩት የምግብ ለስራ ማለት ነው ሰርተው ማግኘት የማይችሉትን ደካማ በአቅመ ደካማ ይመዘገቡና ያገኛሉ ማለት ነው ይሄም ነበር በዛም ጊዜ እንግዲህ አብይ አሁን ምንድነው ማዕድ ማጋራት ነው የሚል ደግሞ ለካዲስ ይዞ እንደመጣ ነው የሚናገረው ግን የተለየው ነገር ምንድነው አብይ ዘመን መሰለህ መሳይ ለማን ነው ማዕድ የሚያጋራው ያልክ እንደሆነ አንዱ አስተማሪ ነው ማዕድ የሚጋራው አንዱ ሐኪም ነው ዶሮ አሁን ባለፈው ታስተዋል አንድ ኬሚስትሪ አስተማሪው አንድ ዶሮ አስታቅፈው ፎቶ አንስተው በካዳነች ጋራ ተያይዘው እንትና አፄ ኃይለ ሥላሴ ጊዜም በደርግ ጊዜም በየትኛውም ጊዜ አስተማሪ ዶሮ የሚሰጥ ነበር ለድሃ የሚሰጥ ነበር መሰለኝ ተቆራጭ የሚያደርግ ነበር ሐኪም የሚያግዝ ነበር አሁን እነዚህን ሰራተኛውን ሲቪል ሰርቫንቱን ኒዲ ይባላል እዚህ ሀገር ታውቀዋለህ ኒዲ ማለት እንግዲህ እነዚህ በተለያየ ምክንያት ራሳቸው መደገፍ ያልቻሉ ማለት ነው ኒዲ ፒፕል ይባላሉ እነሱ ህብረተሰቡ ያግዛቸዋል የሚበላ ይሰጣቸዋል ህዝቡ ወይም ደግሞ የዚህ የሚበላ ምግብና ልብስ የሚቀመጥበት ስቶር አለ እዛ ታስቀምጣለህ እዛ ይሄዱ እንዲወስዱ ይደረጋልና ኒዲ ይባላሉ የሚፈልጉ ሰዎች ናቸው እርዳታ የሚፈልጉ ናቸው ነው ሲቪል ሰርቫንቱን እኮ ነው ደሃ አድርጎ አንዳንድ ከረጢት ስንዴና እየሰጣ ትንሽ ዘይት እየሰጠ ተመዝገቡ ይያለ ምንድነው ማዕድ ማጋራትን ባህል አድርጉት የሚልህ እኮ እንዴት የመንግስት ሰራተኛን እንደዚህ አይነት እርዳታ መርዳት ባህል እናረጋዋለን እኛ ኢትዮጵያውያን ሰው ተምሮ ስራ ይዞ ይርዳ እንጂ እንዴት 1 ኪሎ ምንድነው 50 ኪሎ ስንዴ ሊረዳ ይገባዋል አንድ አስተማሪ ይሄ ትልቁ በጣም እንደው እንዳስተማረ ሰው የሚቆጨኝና የሚያበሳጨኝ ነው መሳይ በጣም ያሳዝናል እነዚህ የጎዳና ተዳዳሪዎችን አዳነች ግድ ያላት እንዳይመስል ጎዳና ተዳዳሪ እኮ ዞር ብሎ አያዩትም እኮ ከሰው አይቆጥሩም እሱ እርዳታ ረዳን ብላ ፎቶ የምታነሳው አስተማሪ ወይም ደግሞ እነዚህ የበታች ሰራተኞች የሚባሉት ጽዳት ሰራተኞችን ምናምን ነው እንደውም ባለፈው አመት ታስታውሱ እንደሆነ ደሞዛቸው እስከ 5000 አመት ብር ድረስ ያለ ተመዝገቡ ተብሎ ከ5000 ብር በታች ነው መሰለኝ ያሉ ተመዝግበው በየትኛውም አካባቢ እርዳታ እንዲቀበሉ ተደርጓል ላስት ኢየር ባለፈው አመት እነዚህ ይሄን ያፈራ ነውና ይሄንን ባህል አድርጋችሁ ያዙት ይያለ ይናገራል አብይ አህመድ ይሄንን ኢትዮጵያን ባህል አናደርግም ሰራተኛውን እንዴት እንደዚህ እዚህ ያደረስከው ተብሎ አይደለም ወይ መጠየቅ ያለው እንዴት የፈለገውን ያህል ቁልቁል ብንሄድ አንድ አስተማሪ በዓል የሚውልበት ገንዘብ አጥቶ 50 ኪሎ ስንዴና 5 ሊትር ዘይት እንዴት የሚረዳበት ዘመን ላይ ደረስን እንዴት ልናምነው እንችላለን ይሄንን ደግሞ እንደ አንድ ሰክሰስ መንግስት ይሄ ለነዚህ አንድ የተወሰኑ ኪሎ ስንዴ በመስጠቱ ፎቶ የተነሱ ጋዜጣ ላይ እንዲወጡስ ደግሞ እንዴት ሊደረግ ይችላል የሚለው ነገር እኔ አዚም ያልኩ ባለፈው ያለው ነው አንድ ህብረተሰብ ላይ አዚም ይኖራል ይመስለኛል መሰለኝ የሚያደንዝዝ ነገር ካልሆነ በስተቀር ይሄ በጣም አሳፋሪ ነገር ነውና በበዓል እንደዚህ አይነት ነገር ሲፈጸም እኔ ይሄ ነው በጣም ልቤን የሰበረው ዳም አይደለም የሚረዱት ይሄ በጣም ያልኩህን ጎዳና ላይ የወደቁ ልጆችን እየሰበሰቡ አይደለም የሚያግዙት እንግዲህ ሰራተኛውን በየመስሪያ ቤቱ ያለው ሲቪል ሰርቫንቱን ነውና በዚህ በጣም
አዝናለሁና በዓል አሸተኝ እኔ በጣም ውጭ ሀገርም ያለው ግንጥል ጌጥ ነው የሆነበት መሳይ ግንጥል ጌጥ በቃ ምን ገንዘብ ቢያገኝ ውጭ ሀገር ያለው የሚሰማው ዜና የወገኑ ኑሮ ብዙ ሰው ደግሞ አሁን ይደውልለታል መልእክት ይልክለታል ለበዓል ይሄናንጣ ይለዋል የውጭ ኑሮ ደግሞ መታቀው ከባድ ነው ጥሮ ግሮ ነው ውጭ ሀገርም ያለው የሚያድረው ሁሉንም መርዳት አይችልም የውጭ ሀገር ያለው ከዚህ የተነሳ ግንጥል ጌጥ ነው እዚህ ወጥቶም እንኳን ያንን በዓሉን እንኳን ለማክበር የማይችልበት ነውና ኢትዮጵያን በሙሉ ተጎርተን በሙሉ በያለንበት በዓል እንዳይመስለን ተደርገናልና ትግላችንን አጠናክረን እኔ እንደው በእውነት ይሄንን ወደ አውሬነት የተቀየረ ስርዓት መለወጥ ነው ያለው ገለታው በጣም ያሳዝናል እንግዲህ በዚህ በጌታችን መድኃኒታችን ኢየሱስ ክርስቶስ የትንሳኤ በዓል ዋዜማ ላይ ሆነን እንዲህ አይነት እንግዲህ የመነሳት ትንሳኤ ነው የትንሳኤ የብስራት ጊዜ ነውና ይሄንን ዜና ሰው ደስ ብሎት ይሄንን ወቅት ደስ ብሎት የሚያከብረው በዓል ሆኖ ሳለ ግን እኛም መቼም ከብረተሰቡ ነባራው ሁኔታ መሬት ላይ ካለው ሐቅ ውጭ ሆነን ዝም ብለን ላይውን ዝም ብሎ የማስመሰል ደስታ አድርገንም ልናሳይ አንችልም መሬት ላይ ያለው ነገር መግለጽ ነው ያለብን ሰው እየሞተ ነው እንግዲህ አሁን ስለ ዶሮና በግ ነው የምናወራው አማራ ክልል ሰው ነው እየታረደ ያለው አማራ ክልል ሰው ነው እየሞተ ያለው በስቅለት ለት ዲማ ጊዮርጊስ የስቅለት ለት ስግደት ላይ ያሉ ሰዎች ላይ ነው ሞርታር የተተኮሰው ስግደት ላይ አሁን አንዳንድ የብልጽግና መደዴ የሆኑ ደጋፊዎች በየሶሻል ሚዲያው ላይ የተመታው የፋኖ ኃይል ነው ይላሉ ግድ የለም አስክሬን ቆጥረን እናሳያቸው የተመታው ንጹህ መሆናቸው የተመታው ቤተክርስቲያን መሆኑን እንዴት አድርገን እናሳያቸው ከነሱ ጋር እንዲህ አይነት ሙግት ውስጥና ክርክር ውስጥ መግባቱ በራሱ በሞቱት ላይ መሳለቅ ነው የሚሆንብን እነዚህ ጨካኞች ናቸው ከኢትዮጵያዊነት አብራክ ይወጡ አይደሉም ከተገደሉት በእንደዚህ አይነት ወቅት ላይ በድሮን ከተጨፈጨፉት በላይ ከድርጊቱ በላይ ደግሞ በኋላ ላይ የሚያቀርቡት ምክንያቶችና መገለጫዎች እጅግ ያማሉ እና በጣም ያሳዝናል የአማራ ህዝብ የደረሰበት መከራውነት ለመናገር ያሳዝናል የኦሮሞ ህዝብም አሁን ሆሮ ጉድሩ ሰው ያለቀ ነው ቀደም ሲል የገለጽነው አህያ ላይ ሁለት አስክሬን እንደዛ አይነት ኢሰባዊ በሆነ መልኩ አስክሬን ሆኖ አልኩ የሰው ልጅ አይደለም ከዛ በኋላ እኮ ምንነቱ የተቀየረ ነገር ነው ያ እሱን ጭኖ መሄድ ኦሮሞ ህዝብ ይገባዋል ወይ ለኦሮሞ ህዝብ እንዲህ አይነት ነገር ነው የሚል በዚህ ወቅት ላይ ከአብይ አህመድ እንደ ስጦታም ይመጣለት ስለዚህ በጣም ክፉ ጊዜ ላይ ነው ያለነው ለማንኛውም በዚሁ በአማራ ክልል ስለደረሰው የድሮን ጥቃትና አጠቃላይ ወቅታዊ ሁኔታ እንመልከት እንግዲህ 31ኛ ቀኑ ላይ ነው ያለነው ዘመቻ አንድነት በሚል የተከፈተው የሉና ተጋድሎ አዲስ ዙር ዘመቻ አንደኛ ወሩን ተሻግሯል በዚህ በበዓል ዋዜማ በትንሳኤ በዓል መቃረብ ጋር ተያይዞ እንግዲህ አብይ አህመድ አገዛዝ መጠነ ሰፊ የድሮን ጥቃት እየፈጸመ ይገኛል በዚህም ቀደም ሲል እንደገለጽነው በምስራቅ ጎጃም እናርጅና እናውጋ በገደብ ከተማ 120 ሰዎች የተገደሉበት እንደውም በዛው ቀጠና አካባቢ ከ30 በላይ ሰዎች በድምሩ በሁለት አካባቢዎች የተገደሉበት ጥቃት ነው በአብይ አህመድ በኩል የተፈጸመው አሁንም ይቀጥላል ነው መረጃዎች ከተለያዩ ቦታ እንደሰማነው ከሆነ ካገዛዙም አንዳንድ ሰዎች እንዳደረሱን ከሆነ በሚቀጥሉት ቀናትም የድሮን ጥቃት ይፈጸማል ስለዚህ አሁንም ሞትና አለን አሁንም ኢየሱስ ክርስቶስ በትንሳኤ በተነሳበት ዕለት ኢትዮጵያን ደግሞ በመንግስታቸው የድሮን ጥቃት የሚገደሉበት እቅድ ተይዟል በደርግ ጊዜ በጣም ብዙ ሰው የሚያዝንበት የቀይ ሽብር ነጭ ሽብር ግድያ በኢትዮጵያ ታሪክ ውስጥ መቼም በጣም ጠባሳ ጊዜ የሚባለው እንግዲህ አንዱ እሱ ነውና ያ ጊዜ አንድ አመት አካባቢ ነው የቆየው አይደለም ከዛ በኋላ እየረገበ እኮ ነው የመጣው የሚያስገርም ነገር እኮ ይሄ እኮ ግድያ እየቀነሰ ነው የመጣው እየቀነሰ ነው መላኩ ተፈራ የእግዚአብሔር ታናሽ ወንድም የዛርም አይደል ሁለተኛ ወንድም ያለችበት ዘመን ነበር ጎንደር ላይ እየቀነሰ እነዛ መሪዎችን በተወሰነ ደረጃ ልብ የገዙ ትንሽ እኮ እየተሻሻለ ነበር የመጣው የአብይ አህመድ ተገላቢጦሽ ሆነ እኮ መሳይ ሲመጣ በቃ በማቀፍ እንደው ልክ እንዳስቆሩቱ ይሁዳ ነው ደግሞ አስቆሩቱ ይሁዳ ጌታችንን ኢየሱስ ክርስቶስን እኮ ቅፍ አድርጎ እኮ መጀመሪያ ስሞታል ሊሸጠው ሲሄድ ማለት
ያቀፈ መጀመሪያው አመት ላይ ያቀፈና ቀስ ይያለ ሁሉም ወረዱ አሁን ምናልባት የነለማን ሁሉ እናነሳለን በሙሉ ወረዱ ተባረሩና አሁን ግድያው እየጨመረ ነው የሚሄደው መሳይ ጭፍጨፋው እየጨመረ ነው የሚሄደው በጣም አጽያፊ የሆነ ግድያ አይነት አሁን ያነሳ ነው በአህያ ላይ የሰውን ሬሳ ጭኖ የሚሄድ ምናምን ሁሉ እየጨመረ የክፋቱ አይነት እየጨመረ ነው የመጣው እና ጥያቄው አሁን ብሔራዊ ጥያቄው አንድ ነው መሳይ ይሻለዋል ብለን ነው ወይ ምን ጠብቀው አሁን ከዚህ በኋላ ነገ ምናልባት ትንሽ ሊሻለው ይችላል ብለን ነው ወይ ምን ጠብቀው ኢትዮጵያውያን ማን ተባበርም ወይ ነው አሁን እኮ ተመልከተ 120 ሰው ንጹሃን ማሹ ቤተክርስቲያን ሲሄድ ማሹ ደብረ ብርሃንን ያውቃሉ ባሶናል ትምህርት ቤት ከደብረ ብርሃን ትንሽ ራቅ ወደ መንዝ ስትሄድ ያለ መስመር ነው ትንሽ አካባቢ ነው ዘደሆች ናቸው እዛ አካባቢ ያሉት መሳይ የደሃ ትምህርት ቤት ነው ያለችው ከረጅም ርቀት እየመጡ በእግራቸው የሚማሩባት ትምህርት ቤት ናት ያን ትምህርት ቤት ሄዶ መደብደብ ማለት ምን ማለት ነው ነገም እኮ ደግሞ በሚቀጥለው አመትም ወይ ደግሞ ከሁለት አመት በኋላም እኮ ትንሽ የሆነ ጋበቢል ልጆችም ሄደውም ተምረው እንዳይማሩ እኮ ማድረግ ማለት ነው ማፓለው እኮ ይሄ ድሮን የሚባለው በጣም ዘመናዊ እኮ ነው መሳይ ስተት የሚባል ነገር እኮ የለም እሱ ሲነሳ እኮ ማፓል ምንድነው ይሄ ካርታ በደንብ በቃ በጉግል በምን ላይ አድርገው አይተው ታርጌት ቦታ ይሄ ነው ተብሎ ታዞ ነው የሚመጣው ትምህርት ቤት መሆኑን ስቶት አይደለም እነዚህ ጀት ምናምን ነው ብዙ ጊዜ ይስታል የሚባል የነበረው እንግዲህ ይሄ በደንብ በቴክኖሎጂ እኮ የሚመራ ነው እኮ ከመዚህ ሲታቀዶ እኮ ነው የሚደረገው ታቀዶ ነው ቤተክርስቲያን የሚመጣው ታቀዶ ነው ትምህርት ቤት የሚጠቅ ስለዚህ ይሄ እንደ አውሬ የተለቀቀ አውሬ ነው ኢትዮጵያ ውስጥ መሳይ ኢትዮጵያ ውስጥ የተለቀቀ ክፉ አውሬ መያዛል ኢትዮጵያን ተባብረው ካልያዙት ደም ያፈሰሰ ነው ያሰቃየ ነው ህዝቡን ያለው የጨረሰ ነው ያለው አማራ ያለቀ ነው ያለው ትግራይ ያለቀ ነው ያለው ኦሮሞ ያለቀ ነው ያለው አፋር ድምጽ አይሰማም ያለቀ ነው ያለው የቦታው ኢትዮጵያን መከራ ያዩ ነው ያለው በኢኮኖሚው ደቀቀዙ ኢኮኖሚው አታንዛው አዲስ አበባ ውስጥ በድሮ ጊዜ ረሃብ አይገባም ነበር አዲስ አበባ መቼም ቢሆን ሹሮ ምስር አጣጣም ነበር ማንኛውም ድሃ ከቤቱ ይችላል ዛሬ ቤታቸውን እየዘጉ የሚሞቱ ሰዎች ቁጥር ብዙ ሆኗል እዚህ ደርሰናልና መተባበር ያስፈልጋል መሳይሁን ባለፈውም ስለ ትብብር ስታወሩ ሰምቻለሁ ከዶክተር ባደጋ ነው የሚያዋጣን ኢትዮጵያውያን አገር ቤት በተለይ ሁሉም ኢትዮጵያዊ ተባብሮ ይሄንን የተለቀቀ አውሬ በመድሪቱ ላይ እንደዚህ አይነት ወንጀል ሰውን በአህያም ይጭን ቁልቁል ያዘቀዘቀ የሚያሰቅል ከዛ ደግሞ ለባብሶ የሚወጣ ዘናሚል ሎጅ የሚያሰራ አዘን የሚባል ነገር በአካባቢው የሌለ ሰው የተለየ ነውና ኢትዮጵያውያን መተባበር አለብን ነው ብለው በጣም አዝናለሁ በእውነት በደረሰው ጥቃት በዚህ በናርጅናው አካባቢ ባሰውና አካባቢ እንግዲህ ላለቆ ወገኖቻችን ቤተሰቦች እግዚአብሔር መጽናናትን ይስጥ በዚህ በበዓል ጊዜ ግልታው እንግዲህ የማይነጻጸር የማይወዳደር ነገርም በአገዛዙ ዲጂታል ሰራዊት በአገዛዙ ሌላው ቀርቶ በዋናውና ሚዲያዎች ሳይቀር የሚመጣ መከራከሪያ አለ እንግዲህ እናንተ ድል ያላችሁ ከበሮ ትመታላችሁ ስትቆነጠጡ ደግሞ ሰላማዊ ዜጋ ትላላችሁ የሚለው ነገር ቀደም ሲል ማንሲቻለሁ እውነት ለመናገር ሊነጻጸር የሚገባ አይደለም አዎ ጀግኖቹ ስራቸውን እየሰሩ ነው ግን ጀግኖቹ መርጠው ነው ሌላው ቀርቶ እንኳን አይደለም ሰላማዊ ሰው ሊገሉ ቀርቶ የፋኖ ኃይሎች ወታደር ማርከው እንኳን ልብስ ቀይረው መታወቂያ አውጥተው ወደ የቤተሰቦቻቸው የሚልኩ የሚፈልግ የሚዋጋ ካለ በክብር ተቀበለው ቦታ ሰጥተውት ምግብ አብለውተውት እንደዛ ነው የሚያደርጉት እንጂ ጀግናማ የት እንደሚተኩስ ያቋል ይሄ የፈሪ በትር ህፃናት ላይ የሚተኩስ በድሮን ትምህርት ቤት የሚመታ ይህንን አሁን ለማወዳደር አይናቸውን በጨዋጥበው በየቦታው ሲመጡ ያሳዝናል እንግዲህ የደረስንበት የነውርነት ጥግ የደረስንበት የሞራል ማጣት እንዲህ አይነት ነገሮችን ሳንሸማቀቅ አይናችን ሳይርገበገብ አደባባይ ወጥተን እንከራከራለን ወዴት ያመራን ነው ትንሽ እንደው ፈሪያ እግዚአብሔር ባይኖርብን እንኳን ህሊና የሚባል ትንሹ እግዚአብሔር ኮስታችን አለ ያን ምንድነው ያደረቀብን አሁን ሰላማዊ ሰው መግደልና በውጊያ የሚሞትን አነጻጽሮ
እንግዲህ ቻሉት አይነት ስላቅና ቀልድም ያቀርቡ እንደነዚህ አይነት ከሰው ያልተፈጠሩ እውነት ለመናገር ከነዚህ ጋር ነው ኢትዮጵያዊ ተብለን እውነት ቁጥር ውስጥ የሚገባ ነው ያሳዝናል ለማንኛውም ትግሉ ተጀምሯል እንዲህ አይነት ጥቃት የበለጠ ምስማር ሲመቱት እየተጠበቀ ነው የሚሄደው በዚህ ምክንያት የፋኖ ትግል ወደ ኋላ ይመለሳል ብሎ አብይ አህመድ አስቦት ከሆነ ምናልባትም የክፍለ ዘመኑ ቂልና ጅልን ነው እንጂ ሌላ ነገር ሌላም ስያሜ ያናገኝለትም ይሄማ የበለጠ አሁን ዛሬ እንደሰማነው ከሆነ ምስራቅ ጎጃም ከሊቅ እስከ ደቂቅ ከገበሬ እስከ ሙር ተነስቷል ህዝቡ ነቅሎ ነው የወጣው ነቅሎ ወጣ በቁጣ ነው በቃ አካባቢው በቁጣ ፋኖን እየተቀላቀለ ባገኘው መሳሪያ ሁሉ ነገር በእጅም ያዙሉ መሳሪያ ነው ብሎ ተነስቷል ይሄን የፈለገው አብይ አህመድ ወደፊት የምናየው ምን ነው በቀጣይ ቀናቶችን በሚቀጥሉት ጊዜያትም የምናየው ህዝብ ነው የሚነሳው በፊትም ህዝብ ነው የደገፈው በነገራችን ላይ ህዝብ ባይደግፈው ኖሮ ይሄ ትግል አንድም ቀን አያድርም ነበር ህዝብ ስለደገፈው ነው 2 አመት የቆየው ከዚህም በላይ ሊቆይ ይችላል ህዝብን የተነሳው ስለዚህ ገለታው ምናልባት እንዲህ አይነትን አገዛዝ እየደገፉ በግራና በቀኝ አቅም እንዲፈጥር እንዲህ አይነት ነገሮችን እያደረገ እንዲቀጥል የሚያደርጉ ጉልበት የሆኑት ምርኩዝ የሆኑት ሰዎች በሙሉ ለፍርድ ይጠየቃሉ ከነዚህም አንዱ የሀገራዊ ምክክር ኮሚሽኑ ናቸው የሀገራዊ ምክክር ኮሚሽኑ አሁን ባህር ዳር ቆይተው ነው የመጡት እስቲ አንድ ነገር ተንፍሰዋል 60 ሰዎች ብራቃት ላይ ሲገደሉ አልሰሙም እነሱ ለጥ ብለው ተኝተዋል ከቤተ መንግስት የሆነች ነገር ቅጭል ስትል ግን ጆሮአቸው ይቆማል ሰሞኑን የኮሚሽኑ ኮሚሽነር መግለጫ ሰጥተዋል ይሄን ነው እንግዲህ ኢትዮጵያ ህዝብ ልብ ብሎ የዚህን ሰውዬ ቃል መስመር በመስመር እየመረመረ ምንድነው ተልኳቸው ምንድነው አላማቸው እንግዲህ አስብ የምክክር ኮሚሽን ነው የሚመለከታቸው ተሳታፊ መሆን የሚገባቸው ኃይሎች አሉ መሳሪያ ነሳ ኃይል አለ ሁሉን ነገር ወደ ጎን ትተው አብይ አህመድ የሰጣቸውን ተልኮ ብቻ ይዘው ባህር ዳር ሄዱ ያም አይደለም ግድ የለም ነገር ግን በፋኖች ማል ክፍፍል የሚፈጥር በአብይ አህመድ ተሞክሮ ያልተቻለን አጀንዳ ደግሞ ማራገብ ጀመሩ ከፋኖች መሃል ከኛ ጋር የሚገናኛል አሉ መጀመሪያ አሁን ደግሞ አጀንዳ ሰጥተውኛል አጀንዳውን ወደፊት አቀርበዋለሁ ማንነታቸውም ከተፈለገ ጠይቂያቸው አስፈቅጃቸው ማንነታቸውን እገልጻለሁ አሉ ለፋና በሰጡት ቃለ መጠይቅ ወዲያው ደግሞ ለቢቢሲ በሰጡት ቃለ መጠይቅ ተገለበጡና አይ ከፋኖች መሃል ሳይሆኑ አማራ ክልል የታጠቀ ኃይል ነው ያልኩት ባንድ ራስ ሁለት ምላስ እንደዚህ አይነት ሰው ናቸው ሁለት ሽበት አብቅለው ትልቅ ሰው መስለው ትውልድ ያሳሳቱ ትውልድ ያስጨረሱ ያሉት ፋኖች መግለጫ ሰጥተዋል በሳቸውም ጉዳይ ላይ አንድም ከአብይ አህመድ ከነብራኑ ጁላ ለይተን አናያቸውም ነው ያሉት እስቲ ገለታው በዚህ ላይ አስተያየተሰጠበት ይሄ ምክክር ኮሚሽን መቼም ልክ እንደ አብይ አህመድ ነው አብይ አህመድ ሁሉንም አጥቶ ብቻውን ነው አይደለም ያቀረው ቲም ለማ እንዳለ ፈርሶ ቲም አብይ ብቻ ነው የቀረውና እስር ቤት ያሉ ሰዎች ሳይቀሩ ይከሱታል ይሄን ምክክር ኮሚሽን መሳይ የታሰሩ ሰዎች አክቲቪስቶች ሳይቀሩ እስር ቤት ሆነው ይሄ ኮሚሽን አይረባም ይያሉ ይጽፋሉ እስር ቤት ሆነው ነው መሳይና የሌጂቲሜሲ የሚባለው የቀቡልነቱ እጅግ ይወደቀ ነውና ግዴላቸው እነሱ አሁን እዚህ አማራ ክልል ምራሱ የታጠቀ እስከ ፋኖ ውጭ ማናል ፋኖ ውጭ ሌላ የታጠቀ ኃይል እኛ ሰምተን አናውቅ ሌላ ልዩ ኃይል የለም ለመከፋፈል እኮ ነው ራሱ ፋኖ ነው ታጥቆ የታገለ ያለው ሪጂናል የሆኑ አካባቢው አሰላለፎች አሉት ከዛ ውጪ ሌላ ሽፍታ የለም አማራ ክልል ውስጥና ፋኖ አይደለም ሌላ የታጠቀ ነው ራሱ እንግዲህ ወይ መንግስት ካልሆነ በስተቀርና አንዱ ይሄ ነው ሁለተኛው በጣም ኢምፖርታንቱ ነገር ግን እስቲ እንደው እኔኮ ምንድነው ተጠይቅ የሚባል ነገር አለ አይደለም በእንግሊዘኛ ሎጂክ የሚሉት መሳይ ተጠይቅ እኮ ቀላል ነገር እኮ ነው ሰው ይገምታል እኮ እንዴ ግምት ላይ ይወድቃሉ እኮ እነዚህ ሰዎች አንድ የታጠቀ ኃይል መሳሪያ አንስቶ መንግስትን የታገለ ያለ ኃይል እጅ አውጥቶ ይችን ጠይቁልኝ እኔ ትጥቁን ቀጥላለሁኝ እቺ እስቲ እንደዚህ 5 ጥያቄዎች ብሎ ይወረውራል እንዴ እንዴ ጥያቄ እኮ ማለት እኮ ነው አጀንዳ ምንድነው ማለት 5 ጥያቄዎች አሉኝ አንደኛ የፌደራል ስርዓቱ ይስተካከል ሁለት ባንዲራውን ትንበሉልኝ ብሎ ይሄንን ወደ አስፈጻሚው ማካል ወደ ፍርድ ቤትም እንልክልሃለን ብለነው እነዛን ሰጥቶናል
ከዛ ደግሞ ትጥቅ ላይ ነው ያለው ትግል ላይ ነው ያለውና እንደዚህ አትሊስት ይሄ እኮ ኃይል እኮ ቢያንስ የመጀመሪያው ስቴፖች አሉት አይደለም ደረጃዎች አሉት ቢያንስ ድርድር ነው የሚጠይቀው የታጠቀ ኃይል ድርድር እናድርግ ተኩስ አቁም ይባል ነገር አለ አይደለም መቼም ሲስፋየር ይባላል የተለመደ ቋንቋ ነው ባለም ላይ መጀመሪያ ተኩስ የማቆም ይቀድማል ለተኩስ ማቆም ተስማምቻለሁ ሌላ ይችላል ብሎ ከሆነ ለነ ፕሮፌሰር መስፍን ተኩስ መጀመሪያ መቆም አለበትና መንግስትና እኛን አደራድሩን ብሏል ቢሉ ያምራል ትንሽ ተጠይቅ የሚባለውን ይከተላል ግን ወረዳ ይዞ ቀበሌ ይዞ በፌደራል ስርዓቱ ላይ ይሄንን ጉዳይ ተወያዩበት እኔ ትጥቄን እቀጥላለሁ ሊል አይችልምና እነዚህ ሰዎች ምን ያህል ግምት ላይ የሚጥላቸው ነገር ሳያስቡም እየተናገሩ ግምት ላይ የሚጥላቸው ነገር እንደሚያደርጉ እንደው ለማሳየት ይሄን ያነሳውት መሳይ በአጠቃላይ ሀገራዊ ምክክር ኮሚሽን ሳይሆን ባለፈው ያልነው ነገር ነው ይሄ አማካሪ ነገር ነኝ ነው የሚለው አማካሪ ኮሚሽን ነው ያለው ይቀመጥ ከነ ዳንኤል ጋር እነ ዳንኤል አሉ ሌሎችም አሉ አብረው ሆኖ ያማክሩ ሆነ የህዝቡን ግራ ባያጋቡት ጥሩ ነው ጥያቄዎች እኮ የታወቁ ናቸው ኢትዮጵያ ህዝብ ጥያቄ ምን 2 አመት እንዴት ይፈጃል የኢትዮጵያን ጥያቄ ለማወቅ ኢትዮጵያ ውስጥ ያለ ጥያቄ ያፈጠጠ ጥያቄ ለመሰብሰብ 2 አመት ይፈጃል 3ኛ አመት ያስቀጥላል እንዴ ቀልዱ ብናል እኮ መሳይ የቀልዱ እነዚህ የተማሩ ሰዎች ሆነው እኮ የቀልዱ ነው ባሉት በህዝቡ ላይ አይደለም የኢትዮጵያን ጥያቄ ሽግግር ጥያቄዎች በጣም የታወቁ ናቸው ትልቁ የኢትዮጵያ ጥያቄ ገለልተኛ የሆነ አመካካሪ ኃይል ኖሮ ተቃራኒ ኃይሎች ቁጭ ብለው ተወያይተው ህገ መንግስት ሪቫይዝ አድርገው እስከ ውሳኔ ድረስ አብረው ይዝለቁ ጉባኤ ይፈታል ያ ጉባኤ እስከ ፍጻሜ ይዝለቅ ስርዓት ተክሎ ነው ሲበተን ሽግግር አሳምሮ በምርጫ ለተመረጠው አስረክቦ ነው የሚበተነው እንጂ ዝም ብሎ ጥያቄ ወርውሮ እዚ ከአንድ ቆላ ያለ ታጣቂ ጥያቄ ወርውሮ ትጥቁን ሁሉ እንደ መሳሪያውን ሁሉ ሰቅሎ ይገባል ማለት አይደለም በኢትዮጵያ ውስጥ ስለዚህ የምክክር ኮሚሽኑ ጉዳይ መሳይ እያደር ቁልቁል እየሄደ ነው ያለው እያደር እየቀለለ የሚያቀለው ነገር ነው ይሄ በጣም እንደዚህ አይነት ምላሽ እንዳልከው ደግሞ አንድ ጊዜ አንዱ ሚዲያ ላይ ሌላው ሚዲያ ላይ ሌላ ያለ እየቀለለ መጥቷልና ስጋታችን አንድ ነው እኛ በዚህ ምክክር ኮሚሽኑ ላይ መክሸፉ አይደለም ብዙ ጊዜ አነሳን መሳይ እንዳናደከም ሰው ብዬ ነው እንጂ መክሸፉ አይደለም ገለታው ምናልባት ነገሩን ኮሚሽን በሚል በተቋም ደረጃ ካየነው ምናልባት ትንሽ ነገሩ ውስብስብ ሊል ይችላል ግን ግለሰባዊ እናድርገው እያንዳንዱን የኮሚሽኑን ሰዎች በተናጠል ተጠያቂ ሊሆኑ እንደሚችሉ ኮሚሽን የሚለውን ነገር እንተው ተቋማዊ ምንም ተኮሚሽን የሚባል ነገር የለም እያንዳንዱ ግለሰብ በሚያደርገው ነገር ተጠያቂ መሆኑን ግን በደንብ አስምረን ልንነግረው ይገባል እኚህ ሰው ፕሮፌሰር መስፍን አራያ ቢያንስ ቀደም ሲል እግዚአብሔርን ላይፈሩ ይችላሉ ህሊናቸውንም ምናልባት እንደሌሎቹ ብልጽግና ሰዎች በእንዶድ ታጥበውትም ሊሆን ይችላል ግን ልጅ የላቸውም የልጅ የላቸውም ካጠገባቸው ቤተሰብ የሚባል ነገር የለም ሰው መቼም ሁሉ ነገር ተጣልቶ ከቤተሰብም ከሊናም ከእግዚአብሔርም ተጣልተ ወዴት ልትሄድ ነው እያንዳንዱ የኮሚሽኑ ሰዎች ይህን ጥያቄ መመለስ አለባቸው የአማራ ህዝብ እየደረሰበት ያለው እልቂት የኦሮሞ ህዝብ ሌላውም አካባቢ ይሄ ለነሱ አይታይም ምንድነው ግራ የሚገባ ነገር እኮ ነው አንዳንዴ እስቲ በነሱ ጫማ ውስጥም ሆነን እንዴት ተረርተውት ነው ይሄ ፍሬኑ የተበጠሰ መኪና የሚነዳን መሪ እሱ ወዴት ሊወስደን እንደሚችል እንኳን እርግጠኛ ባልሆንበት ገደል ብቻ በሚታይበት በዚህ ዘመን ላይ እንደው የታሪኩ አካል የዚህ የግፍ ዘመን ተባባሪ ከሚሆኑ ቆም ብለው ወዴት ይሄድን ነው ማስቆም ባይችሉ እንኳን ተባባሪ ባለመሆን ምን አለ ታሪካቸውን ቢያስተካክሉ ስለዚህ እያንዳንዱ በግለሰብ ደረጃ ነጥሎ መጠየቅ ነው የሚያስፈልገው ኮሚሽኑ ይያልን ጉኡዝ ነገርን እንደዚህ በተቋም ደረጃ ስንመለከተው የተወሳሰበና ለማምለጥም በግለሰብ ደረጃ ለማምለጥም ይመቻቸዋል ስለዚህ ተጠያቂነቱ ስም እየተጠቀሰ ወንጀላቸው እየተነሳ መጠየቅ ነው ያለባቸውና ከዚህ አንፃር ዛሬ እየሰሩ ያሉት ወንጀል ነገ በፍትህ አደባባይ ተጠያቂ መሆናቸውን ግን በደንብ ልንነግራቸው ይገባል ገለታው
በዚህ ውስጥ ኦሮሚያ ክልል ምንግባ ምናልባት ምጨምረው ከሌለ ኦሮሚያ ክልል ቀደም ሲል ያነሳ ነው ከፍተኛ ግፍ እየተፈጸመ ነው አብይ አህመድ በአራት ደረጃዎች ኦሮሚያ ክልልን የትርምስ አሁንም ስርዓት አልበኝነት የተስፋፋበት ክልል ነው ነገር ግን የበለጠ ቀውስ በመፍጠር እንግዲህ ልማት በማምጣት የህዝቡን ጥያቄ በመመለስ ልብ ውስጥ መግባት አልቻለም ስለዚህ በሌላ መንገድ መጥቷል ሰውን ጭንቀት ውስጥ በመክተት እኔ ነኝ ያዳኛችሁ ብሎ ሰውን በግራሱ ይተኩሳል በቀኝ መጥቶ ይከላከላል እንዲህ አይነት የአዙሪት ውስጥ ከቶን ያለውና ኦሮሚያ ክልል አሁን የቀውስ ቀጠና ላይ ያረግ እቅድ ነድፎ እየገባበት ነው ሰሞኑን የኦሮሞ ነጻነት ሰራዊት ዘመቻ ሺ ግንባር ብሎ ይጀምረው አለ ምናልባት በደንብ ያመመው ይመስላል ሰላማዊ ሰዎችን በማሰር ላይ ይገኛል ከዚህ ውስጥ አንዱ አቶ ለማ መገርሳ ቤተሰቦች ናቸው የአቶ ለማ መገርሳ ቤተሰቦች በአብይ አህመድ አማካይነት ባገዛዙ አማካይነት ታፍሰው መታሰራቸው ተሰምቷል ጀዋር መሐመድ በማህበራዊ ሚዲያው ላይ እንዳጋራው ከሆነ የአቶ ለማ መገርሳ ወንድም አቶ ደረጀ መገርሳ እሳቸውን ጨምሮ ቤተሰቦቻቸው እየታሰሩ ነው አቶ ለማ መገርሳ በአገር ውስጥ የሉም በአንድ ዓለም አቀፍ ተቋም ውስጥ ነው የሚሰሩት አብይ አህመድ ግን ዝም ብሎ ይደነብራል ውስጥ ለውስጥ ስራ እየሰራ ነው ሌሎች ኦሮሞ ያኮረፉ የኦሮሞ ፖለቲከኞችን መጥቶ ሊፈነቅለኝ ነው ከኦሮሚያ ክልል ስሬን እየነቀለ ነው የሚል ስጋት ውስጥ ገብቶ ከፍተኛ የሆነ ሽብር እየፈጠረ ይገኛል እንደሰማነው ከሆነ አቶ ለማ መገርሳ ምናልባት በቀጣይ ወደ ፖለቲካው ይገባሉ ከገቡ ደግሞ ምንም ቦታ አይኖርኝም ብሎ የሰጋው አብይ አህመድ በማሰርና ቤተሰቦቻቸውን በማፈን አቶ ለማ መገርሳን ባሉበት ርቀው እንዲቀሩ በወጡበት እንዲቀሩ እርምጃዎችን እየወሰደ ይገኛል እስቲ ገለታው እዚህ ላይ ምን ማለት ይቻላል እንግዲህ ቀውሱ በየአቅጣጫው ነው አንድ ቦታ ብቻ ለይቶ የሚካሄድ አይደለም በየአቅጣጫው ነው የአብይ አህመድ ኪሳራ ምን መስመር የለውም እኮ በየሄድክበት በየሄደበት በኢኮኖሚ በውጭ ጉዳይ በፖለቲካው መስክ በተቋማቱ በየተቋማቱ ስትገባ ለማመንም ይከብድ እኮ ነው አንዳንድ ጊዜ እንዴት ነው ያጋነን ይሆን እንደ ምናምን ትልና ስታየው አይደለም እንደውም አሳንሰነዋል ላለውኛ አንዳንድ ጊዜ ከሚሆነው አንፃር አንሷል እንደውም እናገረው አይገልጸውም ብላለሁ በነገራችን ላይ አንድ ውጭ ሀገር ቆይቶ የሄደ የሥራቱ ምርኮኛ ሆኖ የሄደ አንድ ሰው ነበር ሰሞኑን በአንድ ሀገር ውስጥ ቴሌቪዥን ሲናገር እዛ ሆነን በማህበራዊ ሚዲያ ምን ሰማው በእንደዚህ ምን ሰማቸው ነገሮች እውነት ሀገሪቱ እንደዛው ተመስል ይሆን ብዬ ፈርቼ ነበር አሁን ስመጣ ግን ተቃራኒው ነው አለ ምናልባት እንዲህ አይነት ምስል እየፈጠርን ከሆነ መጠንቀቅ አለብን ገለታው እውነተኛ ምንናገረው መሬት ላይ ከሌለ በጣም አስቸጋሪ ነው ይሄን ነገር መፈተሽ አለብን ነገር ግን እዛ ስትደርስ ባገዛዙ ሰረገላ ሲቀርብል ባገዛዙ ምንጣፍ ሲነጠፍል ያለውን ነገር ሁሉ ረስተ ቤተ መንግስትና ሆቴል እየተመላለስክ የምታየውን የኢትዮጵያ ህዝብ ያንን አይነት ድሎት ምቾት ውስጥ አለ ብለ ምደመድም ከሆነ ስተቱ ከራስ ነውና እንደው ለማስታወስ ያል ነው ከዚህ ሲሄዱ በሚያዩት ነገር አጠቃላይ መሬት ላይ ያለው ነገር የሚክዱ ሰዎችም ስለገጠሙን ነው የአብይ አህመድ ልዩ ባህሪው በተለይን አክቲቪስት አሁን ተለየ ወጣ ትቶት ሄደ ግን እንደ መጀመሪያ የለውጡ አካባቢ አክቲቪስት ጋዜጠኛ የፖለቲካ ሰው የተማረ ምሁር እነዚህ የህብረተሰብ አይን የሚባሉት ኤሊትስ ይባላሉ በእንግሊዘኛ የህብረተሰብ አይን መብራቶች ማለት ነው ህብረተሰብን የሚመሩ ማለት ነው እንግዲህ አንድ ሰው ስልጣን ላይ ሆኖ ብቻ ለሚመራው ማህበረሰቡ ህብረተሰብ የሚከተላቸው ማለት ናቸው እነሱን ይይዛል እንደዚህ አይነት ባህሪ ነበረው ሲመጣ ይይዛቸዋል በቃ በቦሌ ሄዶ ይቀበላል መኪና ይሰጣል ቤተ መንግስት ያበላል ያጠጣል ያዞራል ያው አንተም አይተሞክራል ተወሰደ ጊዜ እና ደርሶናል ለማለት ነው እኛንም ደርሶናል በዛው ግን ሰምጠን አልቀረንም ለማንኛውም ነው በጣም አፕሪሺየት አደርጋለሁ እሱን በጣም ሰላም ስለሆንክ እኔ በጣም በእውነት አንተንም ሌሎችም እናንዳርጋቸውንም በኋላ ከባቡሩ የወረዱትን ሁሉ አድንቄያለሁ ከባድ ነው ግራቪቲው ከባድ ነው በነገራችን ላይ አንድ ጊዜ አንድ ሰው ሲናገር ስላንተ ነው የሰማሁት አንድ ሚዲያ ላይና ምን አንሰው መሳይ በእንክብካቤ እኮ የተያዘ ሰው ነበር ሲል ሰማሁትና እንዴት ይባላል እንደው አንዳንድ ጊዜ ኮሊናም እኮ እየጠፋን ነው እንጂ እኮ
አንተ ተመችቷልና በቃ ሌላው ያለቀሰ መኖር አለብህ ነው የሚለው ይሄ ሰው የሚለው ነገር ያሳዝናልና ግን ምንድነው መሰለ ይሄ ጠላፊ ነው አብይ ጠላፊ ነውና ይሄንን በመጥለፉ ምን አረገ መሰለ የመጀመሪያዎቹ 1-2 አመታት የህዝቡ ጉዳት እንዳይሰማ አደረገ አብይ አህመድ ልክ እንደመጣ ለውጡ ከሽፎ ስለነበረ ሴኩሪቲው ከሽፎ ስለነበረ ከፍተኛ መፈናቀልና ፍጅት ነበር በመድሪት ውስጥ ገበሬው የተሰቃየ ነበር ይገርማል ሶማሌ ክልል ውስጥ መታቀው ነው ሶማሌ ክልል በኦሮሞ ላይ ደረሰው ቆይቶ ጌዲዮ ላይ የደረሰው ችግር እየቆየ አማራ ክልል አማሮች ላይ የሚደርስ ችግር እየቆየ በአፋሮች ላይ የሚደርስ ችግር ልነግር አልችልም ተከታታይ ችግር ነበር በወቅቱ ግን አፉን ይሄንን አይኑን ሁሉ ያዘበት ለይቁን ያዘበትና ዳንስና ፌሽታ ውስጥ አስገባው ይሄ በጣም የተለየ የአብይ አህመድ እንትን ባህሪው ይሄ ነው ጠላፊ ነው በጣም ጠላፊ ሰው ነው እና ቀስ ያሉ እነዚህ ልጆች ወረዱበት እንዴ እሱን ያሰቃየህ እኔን እዚህ ምን ተቀልበኛለህ እኔ እኮ ለራሴ ምን አንሳለሁ እንዴ ምናምን ብለው እየወረዱ ነው ያጋሉት እንደገና ይመጡ እንጂ ሰውየው አያያዙ በዚህ ሊቀጥል ነበር መሰለኝ እና ይሄ በጣም አደገኛ ነውና ቲም ለማ እንግዲህ ተመልከተው ቲም ለማ ፈረሰ እርሊ ኮኖ አንዲት ኢንች እንኳን አልተራመደም ቲም ለማ ሲፈርስ ምንም ግድ የለውም ይነዳል የተወሰኑ ሰዎች ቀጠረ በነለማ ፋንታ ትረስት ፈንድ የሚባል አቋቋም እዚህ ሀገር ዲያስፖራውን ለማያዝ በነገራችን ላይ ትረስት ፈንድ የሚባለው ተቋቁሞ እዚህ ቦስተን ያሉ ወገኖች ያቃሉ እዚህ ቦስተን አልማርያም ነው የሚባል አልማርያም እሳቸው ይመጣሉና እንደው ተሳተፍተው እየተጋብጀ ነበር እዚህ ከፕሮፌሰር አልማርያም ጋራ በዚህ ስበክ ተብዬ ማለት ነው ይሄንን አንዳንድ ብር አዋጡ ነበር መሰለኝ ትረስት ፈንድ ምናምን እና የጠየቁትን በዚህ አጋጣሚ አስተማሪ ሊሆን ስለሚችል ኢሜል ማርጌ ነው ለነሱ ለድርጅቱ ኢሜል አርጌ ነበርና አብይ አህመድ ይሄንን ሊያቋቁም አይገባው እዚህ ሀገር 503 የሚባል አደረጃጀት አለ እንደምታውቀው የሲቪክ ድርጅቶች በዛ ነው መስገብ ያለባቸው መንግስት እዚህ ውስጥ ለምንድን ነው ጣልቃ የሚገባው እንዲህ አይነት አደረጃጀት በተለይ ውጭ ሀገር ያለው በነጻነት ሀገሩን እንዳይደግፍ ያደርገዋል እና እዚህ ውስጥ አልሳተፍም ብዬ ስብሰባን ቦስተን ቀረው እዛም እንትን ውስጥ አልገባው አንድ ብር አላወጣም በኋላ ስሰማ ግን ከእንትኑ ሲወርዱ ከዚህ ከአብይ አህመድን እየጠሉት ሲመጡ ገንዘቤን መልሱልኝ ያሉ ሰዎች ብዙ ነበሩ አሉ ሰምታለህ ነገር መሰለኝ ገንዘቤን ትረስት ፈንዱ ስሙ ለማንሳት አልፈልግም እንጂ እኛ ምናቀው ሰው ኢሜል አድርጎ ይሄን ያህል ብር አዋጥቻለሁ መልሱልኝ ብሎ ወጥሮ ይዟቸው እንደነበር አስተዋጽ ምሁራን በጣም ደግፈውት ነበር ኤምባሲ ውስጥ ይገርማል ኮንፈረንስ አድርገን የዛ ኮንፈረንስ ጊዜ በ40 አመት የኔ ገባሁት ይላሉ አንዳንዶቹ ከኢትዮጵያ ከወጣው ኤምባሲ ገብቻ አላቅም ይላሉ ገብተው ነበር እነዛ በሙሉ አሁን አብይ አህመድን የሚቃወሙበት መድረክ ፈጥረውላል እዚህ የሉም ከዚህ ሰው ጋር የሃይማኖት ተቋማት በሙሉ አዝነውበታል አልቅሰውበታል ያቀፋት ታለለን ነው የሚሉት መሰለኝ ተቃዋሚ ኃይሎች ተሸጥናሉ ካለን ጊዜ አንፃር ውስጥ ወደ አቶ ለማ መገርሳ እንምጣ ምክንያቱም ሌሎች አጀንዳዎችም ስላሉን ነው የአቶ ለማ መገርሳ ላይ አብይ አህመድ እየወረወረ ያለው ሰይፍ እንዲሁ ዝም ብሎ የሚመለስ አይደለም ከእንደገና አዙሮ ወደሱ ወደ አብይ አህመድ ማምራቱ አይቀርም ስለዚህ የለማ መገርሳን ጉዳይ እስቲ እናንሳው ምናልባት መንደርደሪያም ለሱ ስለመሰለኝ ነው አዎ ለለማ ነው ለአቶ ለማ መንደርደሪያ ይሆናል ብዬ ነው በመጨረሻ ግን ማላልፈው መሳይ በዚህ በስቴት ሌጂቲሜሲ በሚባለው ወይ በመንግስት ቅቡልነት የኢትዮጵያ ህዝብ አሁን 2 ነው ከ10 2 ነው የሰጠው ፈንድ ፎር ፒስ የሚባለው ጥናት ላይ ማለት ነው ከ10 2 ነው የተሰጠው ይሄ ሁሉ ዘው ወርዷል ለማም ወርዷል ማለት የለም ከዚህ መንግስት ጋር አሁን በዚህ ሰው ላይ እንግዲህ ሁለተኛ ተመልሶ ቲም ለማን አበላሸ ያ ብዙ ዋጋ የተከፈለበት የለውጥ አጨናግፋል ብሎ ይታገለኛል እየታገለኝ ነው ብሎ እንቅልፍ ስላጣ ያቶ ለማን ወንድም እንግዲህ ደግሞ ቤተሰብ ያሰቃየና ያለው መሰለ እና ሌሎችም ተቃዋሚዎች በሙሉ ያሰቃየና ያለውና እኔ አቶ ለማ በዚህ ወቅት እንግዲህ መቼም ከዚህ በፊት ዋጋ የከፈሉ ሰው ናቸው አሁን ወደ አደባባይ ወጥተው ትግላቸው መቀጠል አለባቸው የሚያውቁትም ነገር ስላለ ማገለጥ አለባቸው ያምናሉ ይመስላል እንዴት ነው ያ ቲም ለማ ምንድነው የደረሰበት እስቲ እዚህ አንከር ሚዲያም ላይ ይምጡና ያስረዱ ምንድነው የሆነው ቲም ለማ ምን ዋጠው እና ቲም አብይ እንዴት ዋጠው ቲም ለማ ሚለው ላይ
መግለጫዎች እንፈልጋለን ትግሉን መቀላቀል ያለባቸው ይመስለኛል በግልጽ እንደው በዚህ አጋጣሚ ጥሪ ብናደርግላቸው ራሱ ጥሩ ይመስለኛል እንግዲህ አቶ ለማ በጉዳዩ ላይ እስካሁን ምንም የተናገሩት ነገር የለም ባለፉት 3 እና 4 አመታት በምንም አይነት ጉዳይ ላይ አስተያየት የሰጡበት ሁኔታ የለም አብይ አህመድ ያው በቃ ዝም ብሎ ይደነብራል ማታ የሚያቃጀው ነገርም አለ አው በርግጥና አቶ ለማ መገርሳ ዝም ብለዋል አይደለም መናቀው ይፋዊ የሆነ ያቶ ለማ እንቅስቃሴ ስለመኖሩ አናቀም ነገር ግን አቶ ለማ መገርሳ ጀዋር መሐመድና ታዬ ደንደዓ ጥምረት ፈጥረው ኦሮሚያ ክልል ላይ የኦሮሚያ ብልጽግናን ያጠፉት ነው እየበታተኑት ነው የሚል ስጋት የናጠው ይገኛል አብይ አህመድን ከማንንም በላይ አሁን ይፈራል ዝምታቸው የለማ መገርሳ ዝምታ በራሱ ያስደነብረዋል ለማንኛውም ከዛ በመነሳትም ነው ወደ ፖለቲካው ተመልሰው እንዳይመጡ በወጡበት እንዲቀሩ በሚል ቤተሰቦቻቸውን ያሰሩ ነው እንደተባለው ነገሩ የከፋ ይመጣል እንጂ አብይ አህመድ የሚያሸንፍበት ሁኔታ የለም የአብይ አህመድ ጭካኔ እንግዲህ በኦሮሚያ ብልጽግና ነባር ማለት በኦህዴድ ነባር አመራሮችም ጭምር ወደፊት የሚገለጽ ይሆናል አንዳንዶች እየወጡ ጭካኔውንም እየገለጹ ይገኛሉ ይሄ ከማንንም የተፈጠረ አይደለም ሰውየው በጣም የተለየ የሰውነት ባህሪ እንኳን የሌለው ጭካኔው ለከት ያጣ ድንበር የተሻገረ መሆኑን ይገልጻሉ ከዚህም አንዱ ከአቶ ለማ መገርሳ ጋር በወቅቱ ከኦሮሚያ ብልጽግና የተባረሩት ዶክተር ሚልኬሳ ሚዳክሳ ናቸው ወደ ካናዳ አካባቢ ያሉ ናቸው አብይ አህመድን ጭካኔ በመግለጽ ረገድ እንደ እሳቸው አይነት ምሁር አሁንም በማህበራዊ ሚዲያ ላይ በተለይ በትዊተር ላይ ብዙ ነገር መረጃ ካፍላሉና ወጥተው በሰፊው እንደሚናገሩ ተስፋ አደርጋለሁ እንደ በቆንጨራ እንደዚህ ነው መከታተፋችሁ ከፊል ለፊቴ እንቅፋት የምትሆኑትን በሙሉ እንደዛ ብሎ የሚገልጽ ሰው ነው እከታተፋችኋለሁ ነው የሚለው አብይ አህመድ ይሄን ያልጨካኝ ነው ስለዚህ አቶ ለማ መገርሳ አሁን ወደ ፖለቲካው ቢመጡ አብይ አህመድ የሚባል ሰው በተለይ በሰላማዊ የፖለቲካ ውድድር ከሆነ ቦታም እንደማይኖረው ያውቃል በዜሮ እንደሚሸነፍ ያውቃል ኦሮሚያ ክልል ላይ ስለዚህ ከወዲሁ የሳቸውን መምጣት ባገኘው አጋጣሚ ስልጣኑንም ጉልበቱንም ተጠቅሞ ማስቀረት ይፈልጋልና አንዱ የዛ እርምጃ አካል ነው ቤተሰቦቻቸውን እያሰረ የሚገኘው የሚል ነገር ነው ማንሳት የሚቻለው በተረፈ የኦሮሞ ነጻነት ሰራዊት ዘመቻ ሺ ግንባር በሚል የከፈተው ምናልባትም በአብዛኞቹ የኦሮሚያ ክልል በተለይ በወለጋ በጉጂ በምስራቅና በምዕራብና በሰሜን ሸዋ በኢልባቡር መጠነ ሰፊ ጥቃት ለመሰንዘር የታቀደ ነው እንግዲህ ዝርዝር መረጃ ከሰሞኑ እንደሚሰጥ ነው ከኦሮሞ ነጻነት ሰራዊት አካባቢ ያገኘነው መረጃ የሚያመለክተው ምጨምረው ከሌለ ወደ ህዋት ሰሞንኛ መግለጫ እንሄዳለን ህዋት ከወልቃይት አንፃር ተከታታይ መግለጫዎችን እያወጣ ነው በአንድ ሳምንት ውስጥ ሁለተኛ መግለጫ አውጥቷል እንግዲህ ተከዘይዘብ በሚል በወልቃይቶች ስልጣና ተሰጥቷቸው የተመረቁትን አስመልክቶ ትግራይ ላይ ጦርነት ሊታወጅ ነው ወይም ደግሞ ታውጇል ነው ያለው በሚል ያወጣው መግለጫ በተለይ ፌደራል መንግስቱን የሚኮንን ነው ፌደራል መንግስቱ እነዚህን አካባቢዎች ወልቃይትና ራያን ነው እሱ ደቡባዊና ምዕራባዊ ትግራይ የሚላቸውን አካባቢዎች ወደ ትግራይ ክልል ስር መጠቃለል አለባቸው አለበለዚያ ቀውሱ ይቀጥላል አካባቢው ከእንደገና ወደ ጦርነት ሊገባ ይችላል የሚል በገደምዳሜ ማስፈራራት በሚመስል መልኩ የደብረጽዮን ቡድን መግለጫ አውጥቷል እስቲ እንዴት አየኸው ገለታው ይሄ ለአብይ አህመድ ሰርግና ምላሽ የሚሆን ይመስለኛል በግሌ ከሌሎችም ጋር ስወያይ እዛ አካባቢ ቀውስ መፍጠር እዛ አካባቢ በተለይ የአማራንና የትግራይ ማህበረሰቦችን ወደ ግጭት ውስጥ መክተት የአብይ አህመድ ትልቁ ቶምቦላ ሎተሪ ማለት ይቻላል ህዋቶች በተለይ በደብረጽዮን የሚመራው ቡድን ዘው ብሎ ከገባ አትራፊው አብይ አህመድ ነው የትግራይ ህዝብም የአማራ ህዝብም ሊያተርፍ አይችልም ከግጭቱ ሞት ነው የምናገኘው አብይ አህመድ ግን ማዕከላዊ መንግስት ላይ ለተወሰኑ ጊዜያት በስልጣን የመቆየት እድል ያገኛል የሚል ነው ለማንኛውም እንዲታየው መግለጫ በመግለጫው ነው ህዋት ሰሞኑን ሶስት ኃይሎች ሲጨንቃቸው በጨነቃቸው ጊዜ ወልቃይትን እንደ ካርታ ብድቅ የሚያደርጉበት ጊዜ አለ ሶስት ኃይሎች እነዚህ አንደኛው ህዋት ነው ደብረጽዮን ሁለተኛው አረጋ ከበደ ነው ሶስተኛው አብይ ነው እነዚህ ኃይሎች ለተለያየ ፍላጎት ወልቃይትን ይፈልጉታል ወልቃይትን ግጭት ይፈልጉታል የአማራና የትግራይን ግጭት ይፈልጉታል ህዋት አሁን አጣብቂኝ ውስጥ ነው ያለው
በአንድ በኩል ባለፈው ያነሳ ነው እዚህ ፌደራል መንግስት ጋር ያለው ግንኙነት ኮሙኒኬሽን እየተበላሸ ነው ያለው እንግዲህ ከአንድ ወር በኋላ የምንጠብቃቸው ለውጦች ይኖራሉ የግድ ነው ምንም ሊታለፍ የማይችል ምዕራፍ ነው ሁለተኛው ጉዳይ ህወሓትን የሚታገል አርምድ የሆነ ወይም የታጠቀ ኃይል አለ እየጨመረ ነው ቁጥሩ የመጣው እንደምንሰማው ትግራይ ውስጥ ወጣቱ ህወሓትን ይፋለማሉ ሚል ማለት ነው እዚህ አጣብቂኝ ውስጥ ገብቷል ከዚህ የተነሳ መውጫ ይፈልጋል እንግዲህ እና እቺን የወልቃይትን ጉዳይ በማንሳት በተለይ ትግራይን ህዝብ ስሜትን በመቆርቆር አንድ የሆነ ተከታይ ያገኛለሁኝ የሚል እንትናለው የመጨረሻ የቀረችው ካርድ የምትመስለው እሷ ናት ህወሓት ለአብይ አህመድም ይሄ ነው አማራ ህዝብ በተለይ አሁን የተያዘው ይሄ ዘመቻ ስንተኛ ቀኑ ነው መሳይ ያለው ትግል አንድነቱ የፋኖ አንድነት ጉዳይ በጣም ሐሳብ ላይ ጥሎታል በዚህ ረጅም ጊዜ ይቆያለሁ ብሎ ያስብ ስለዚህ ግጭቶች ወደ ጎን መሄድ ይቻላልባቸው ጦች ወደ ጎን መወርወር አለባቸው አማራና በትግራይ መካከል ወደ ፌደራል የሚያስብ እንዳይኖር ለማድረግ ይተቀሙበታል ስለዚህ እኔ የአማራ ህዝብና የትግራይ ህዝብ ይሄንን ጠንቅቆ ያውቃል ብዬ አገምታለሁ መሳይ የሚያታግሉ ኃይሎችም ይሄን ያውቃሉ ብዬ አስባለሁና በተደጋጋሚ በብዙ ጊዜ በተደጋጋሚ በዚህ ጉዳይ መታለል የለብንም ከዚህ የተነሳ ትግሎቻችንን እንደውም ያስተባበር እንደውም አሁን ትግራይ ውስጥ ተነሳ የተባለ ይሄ ኃይል ከፋኖ ጋራ ወደ ሚዲያ ወጥቶ አብረን እየሰራን ያለነው ወንድማማቾች ነን ስርዓት ለውጥ ልናመጣ እየሰራን ያለነው ቢል የዚህ የናብይ ቁማር የወልቃይት ቁማር በቀዳዋ ነበር የሚባለው እንዲህ ማድረግ ነው ያለበት ወጣቱ እርስ በርስ መያዝ ያለበት ይመስለኛልና ከዛ ጋር የተያዘ ነው የሚመስለኝ መሳይ ህወሓትም የተጣደበት ሰዓት ያንገበገበው ነው ያለው አረጋም እንደዛው አረጋ ከበደም በጣም ይፈልገዋል ምክንያቱም ፋኖ ባህር ዳር አካባቢ ሲሆን እንደው አፈሙዙ ወደ ወልቃይት እንዲሆንለት በፋኖ መካከል ደግሞ ክፍፍል ሊያመጣ ይችላል የሐሳብ ብሎ ያስባል በፋኖዎች መካከል ይሄ በጣም አማሮች ልብ ውስጥ ህወሓት በህወሓት ጥፋት የተነሳ በአማሮች ልብ ውስጥ የወልቃይት ጉዳይ በጣም የሚያስገርም ስሜት ፈጥሯል በጣም እና ያ ጉዳይ ያሳት ነገር ስላለው ውስጣቸው ይከፋፍላል ራሱ በፋኖ መካከል ከፋፍላል ብሎ ያስባል አረጋው እና በይም እንደዛው ስለዚህ ቁማር ነው እየተጫወቱ ያሉት ያ ህዝብ አምርቶ መሳይ ተጠቅሞ አይደለም የትግራይና የአማራ ህዝብ የኢትዮጵያ ህዝብ በሙሉ ሊቀልብ የሚችል ንግና ሰሊጥ ወደ ውጭ ሀገር እየነገድን ብዙ ዶላር እንድንሰበስብ የሚያደርገንን ቦታ የግጭት ማዕከል እያደረጉት ነው ያሉት እኔ አማራና ትግሬ ወደ ነፍሳቸው ቢመለሱ መሳይ ይሄ ወልቃይት የኔ ነው አማራ የኔ ነው ትግሬ የኔ ነው የሚለው አይደለም እኔ ከዛ ውጪ ሌላ ነገር ነው ማሰብ ያለባቸው ይመስለኝ ቁጭ ብለው ምን ማለት ያለባቸው ይመስለኛል መሰለ ይሄ ቦታ እኛ እስከየት አመጣ ነው መጀመሪያ ጉራጌውስ ኦሮሞስ የነሱ ሁሉ እኮ ነው ብለው ኢትዮጵያውያንን ሁሉ የሚጋብዙበት ምዕራፍ ይሄ ከባድ መንፈሳዊ ነገር አይመስለኝም ለኔ ያን በታሪካቸው ያደረጉት ነው ይሄ ህዝብ እንደዚህ ሆኖ ነው የኖረው እንደዚህ ሆኖ የኖረ ህዝብ ነውና ወደዛ ለእልናው ይመለሳል የሚል ተስፋ ነው ያለኝ ግን ወጣቱ በምንም አይነት እዚህ ግጭት ውስጥ እንዳይገባ አማሮችም ትግራይ ልጆችም እንደውም አሁን ሁለቱም እየተጠቃ ያለ ህዝብ ነው መሳይ ተመልከት ትምህርት ቤት ቆሟል ህክምና ቆሟል ኑሮ በጣም ችግር ነው ያለው የትግራይ ልጆች በጣም እየተፈናቀሉ ነው መሳይ በጣም የደከመው ነው አዲስ አበባ የሚመጣው ሌላው ትንሽ ጉልበት አለኝ የሚለው ወደ ውጭ ሀገር እየሄደ ነው እንዴ ይሄ ሊቀጥል አይችልም አማራ ህዝብ ያለበትን ሁኔታ እናቃለንና መተባበር ያለብን ያስባለሁኝ ህወሓት ግን ይጠቅመኛል ብሎ ስለሚያስብ መግለጫ በመግለጫ አድርጎታል ደግሞ ሰሞኑን ይሄን ጉዳይ ይዞ ገለታው እንግዲህ ህወሓቶች በተለይ የደብረጽዮን ቡድን የሚንጠለጠልበት አጀንዳ የለውም እንዲህ አይነቱን አጀንዳ ወደፊት እየወሰደ ካላራገበው በስተቀር ሌላ ምንም እንግዲህ ተስፋ የቆረጠም ሊሆን ይችላል አንዳንድ ሁኔታውን የተረዱ እስካሁን የመጣንበት ጉዞ ድምር ውጤቱ ዜሮ ነው ማናችንም አላተረፍንም ብለው አቋም ያዙ በህወሓት ውስጥም በትግራይ ዲፌንስ ፎርስ በሚባለው አሉ እነሱ እንግዲህ አሸንፈው ሲወጡ እውነት ለመናገር ለትግራይም ለኢትዮጵያም ትንሳኤ የሚመስል ነገር ልናይ እንችላለን ከዛ ባለፈ ግን እነ ደብረጽዮን አሁን ምንም የሚታያቸው ነገር የለም የድሜው መግፋት ብዙ ነገር በእልህና
ቁጭት ውስጥ ያሉ ሰዎች ስለሆኑ የሚታያቸው አንድ ነገር ብቻ ነው እንደ ጋሪ ፈረስ ደብረጽዮን የሚታየው 4 ኪሎ ቤተ መንግስት ነው እዛ ሄዶ ቁጭ የሚልበትን የሆነ ተአምር ነው እንጂ የሚፈልገው ከዛ ባለፈ የትግራይ ህዝብ የገባበት መከራ ብዙ ነገር አሁን በቀደም ነው የትግራይ ፍርድ ቤት እኮ ለ17 ወራት ነው መምህራን ደሞዝ አልተከፈላቸውም ብሎ ፍርድ ቤት ውሳኔ ሰጠው እኚህ መምህራን ተቀማጭ የላቸው ገንዘብ የላቸው ምን የላቸው እንዴት ኖሩ እውነት በምን ኪነ ጥበብ በምን ታምር በምን አስማት እንዲህ አይነት ትልቅ ግዙፍ እንደ ቋጥኝ የሚከብድ ችግር ተሸክመው አሁንም ደብረጽዮን ስለ ወረዳ ስለ መሬት ስለ እንደዚህ አይነት ነገር ይደርሳል እኮ ኢትዮጵያን በመናስብበት ስፋት ልክ እኮ እነዚህ ጥያቄዎች ይመለሱ ነበር ለማንኛውም ገለታው ደብረጽዮን እነሱ ይሸላለማሉ ጦርነቱ አበቃ ብለው ድግስ ይበላሉ ይሸላለማሉ 17 ወር ደሞዝ ያልተከፈለው መምህር እና ሐኪም ጅቢ ብለው ችግር እነሱ ግን የወርቅ እንትን ይሸላለማሉ አለቀ ጦርነቱ ሰላም ወርዷል ይላሉና ይሄ ትራንዚሽናል ጀስቲስ ያልነው ይሄ የሽግግር ፍትህ የሚባለው ነገር ቤቱ የፈረሰበት ገንዘቡ የተነጠቀ ነጋዴ ደሞዙን የተነጠቀ መንግስት ሰራተኛ እሱ ላይ ነው ብዙ መስራት የነበረው ገለታው ፈስቲንዶ እንደማጠቃላይ አንድ አርስት ላይ ትንሽ አስተያየት እንስጥና እንለያያለን እንግዲህ አብይ አህመድ ቪየትናም ደርሶ መጥቷል እንግዲህ ምናልባት የባሉ ነገር ቢዚ አድርጓቸው ፋታ ስላላገኙ ይሆናል እንጂ የቪየትናም ምን ተማርን የሚል ተከታታይ ቴሌቪዥን ፕሮግራም ያሳዩናል ብለን እንጠብቃለን ግን እንደው ስለ ቪየትናም እኔም አንተም የምናቃቸው ወዳጃችን ዶክተር አክሎግ ቢራራ ቪየትናም ደርሶ በመጡ ጊዜ ቪየትናም እንዲተለወጠች የሚል ነገር ሲነግሩን እንደው አብይ አህመድ እዛ ድርሽ ማለት የሌለበት ሰው ነው ድርሽ እንኳን ስለ ቪየትናም ለማውራት እንደው በስምም ጠርቶ ለሰከንድም ቃሉን አንስቶ መናገር የማይገባው ነው ቪየትናም ተአምር ነው የሰራቸው አሁን እዛ ሄዶ አንድ ምንድነው የማህበራዊ ሚዲያው ላይ ትዊተሩ ላይ መሰለኝ ቪየትናም እና ኢትዮጵያ ያመሳስላቸው አሉ ሁለታችንም ሰፊ ቁጥር ያለው የወጣት ኃይል አለን የሚል አስተያየት ሰጠ ምናልባት የወጣት ኃይል ሲባላው ቪየትናም የወጣት ኃይሏን ቴክኖሎጂ ውስጥ ማኑፋክቸሪንግ ውስጥ ምርት ውስጥ አምራች ውስጥ አስገብታ እውነትም የወጣት ኃይሏን እየተጠቀመች ነው አብይ አህመድ ግን ጠመንጃ ሸክሞ ወገን በወገኑ ላይ እርስ በርስ እንዲዋጋ እያሰለጠነ ወደ ጦር ግንባር የሚልክ ሰው ነው ምን ሞራል ኖሮት ስለ ሁለቱ ሀገራት ወጣት በአንድ ሚዛን ላይ አስቀምጠው አስተያየት እንደሰጠበትም ግራም ይገባ ነው ለማንኛውም እንዴት አየው የቪየትናሙን ጉብኝት ከሰሞኑ ነብራኑ ነጋም ሌሎችም ከቪየትናም ምን ተማርን የሚል የቴሌቪዥን ፕሮግራም በተከታታይ ያሰሙናል ብለን እንጠብቃለን አብይ አህመድም ከተማ ውስጥ እንግዲህ በጀልባ ሲንሸራሸር ነበር ሃይቅ አላት ሃኖይ የቪየትናም ዋና ከተማና አዲስ አበባ ላይ እንግዲህ የሆኑ ቤቶች ፈርሰው ደግሞ አርቲፊሻል ሃይቅ ተሰርቶ በጀልባ ትራንስፖርት እንጀምራለን ብሎ ደግሞ አንድ ቀን መምጣቱ አይቀርም መቼም እዳ ገብታለች እቺ ሀገር ከቪየትናም ምን ማረው ነገር ማለት ነው እውነት ነው ጥያቄ የለውም ነገር ግን በተለይ በዚህ ሰዓት አሁን ባለንበት ሁኔታ የሚያወዳደረን ምንም ነገር የለም በእውነት እንዳለው ምናልባት ወጣት ብዛት ሊሆን ይችላል እኛ የወሰደ ይማግዳል ወጣቱን በጦርነት እንዳልከው እነሱ ደግሞ ያሰማራሉ ቡና ፋብሪካ ውስጥ ያሰማሩታል በሰከንድ ላርጀስት ናቸው ሁለተኛ ናቸው በቡና ኤክስፖርት በሩዝ እንደዚሁ በጣም አምራቾች ናቸው እርሻቸውን ቀይረው መሳይ ኮሚኒስት ነው ኮሚኒስት ሀገር ነው የምትለው እንደምታውቀው ቪየትናም አንድ ፓርቲ ብቻ ነው አንድ ፓርቲ ገዢ ብቻ ነው የሚኖረው በህገ መንግስታቸው እንደዛ ነው የሚሉት ነገር ግን በተወሰነ ደረጃ በተለይ እርሻውን በማሳደግ በመቻላቸው በአግሪካልቸር በጣም ሰክሰስፉል ሆነዋል እና ከኛ ጋር በጣም የተራራቀ ነው የኛ የመሬት ፖሊሲ እነሱ የመሬት ፖሊሲ በጣም የተራራቀ ነው ሊበራይዝ እንትን አድርገዋል መሬት አንድ ሰው ያዘ ሰው ዶክተር አክሎግ ነው እንደም የናጫወተኝ እኔ በመሬት ፖሊሲያቸው አልገባ ብሎኝ በረጅም ጊዜ አልገባ ብሎኝ ነበርና እሱ የዞረ የሚጠይቅ ስለነበረ ተጠይቃቸው ገበሬዎችን በቃ የመሸጥ የመለወጥ የመንከባከብ መብታችን ነው ብለዋልና መሬት እዛ ትራንዛክሽን ውስጥም ስለገባ በደም ግብርናው በጣም ተለውጧል አድጓል እና ቪየትናም በጣም ምንም ምን ወዳደራት አይደለችም አሜሪካ ውስጥ ያለ እንትኗ ንግዷ
በከፍተኛ ሁኔታ ከአሜሪካ የምታስገባው ትንሽ ነው እሷ ወደ አሜሪካ የምታስገባው ደግሞ ብዙ ትሬድ ባላንሷ ማለት ነው ለአሜሪካ ጋር ያላት ትሬድ ባላንስ እኛ ይሄ በአመት 3 ቢሊዮን ዶላር ምናምን አገኘን የምንለው እዚህ አሜሪካ ብቻ ትሰራዋለች እሷ በአንድ አመት እንደውም ብዙ ነው ያየሁት 140 ቢሊዮን ዶላር ነው እዚህ ያገኘችበት ጊዜ ሁሉ አለ የሚገርም ነገር እና አሜሪካንን ሁሉ እንዲያድርጋለች ማለት ነው የንግድ ሚዛኗና እዛ ጋር የሚወዳደር ነገር የለም አይ ቲንክ የሄደበት አንዱ ምክንያት ይመስለኝ ይሄ P4G የሚባለው የካርበን ኢሚሽን ስብሰባ አለዛ ቪየትናም ውስጥ እና እሱንም ለመካፈል ነው እዛ ላይ ንግግር አድርጓል እኔ የሚያስገርመኝ ነገር ይሄ ካርበን ኢሚሽን ሲባል መሳይ ሄዶ ልክ በዚህ በግሪን ኤነርጂ ምሳሌ የሆነ ሰው እንደሆነ ራሱን ሲያቀርብ በጣም ይገርመኛል መሳይ በጣም ነው የሚገርመኝ በጣም እነዚህ በግሪን ኤነርጂ ላይ ብዙ ሰራን የሚሉ ሀገሮች ፕሮጀክቶቻቸው የነፋስ ኃይል የፀሐይ ብርሃን መሳይ እነሱን ወደ ኤሌክትሪክ እየቀየሩ የኤሌክትሪክ አቅርቦት የኃይል አቅርቦት አስፍተዋል ከዛ የተነሳ ዛፍ አይቆረጥም ከሰል አይከሰልም ሌሎች የካርበን ኢሚሽናቸው በጣም ዝቅተኛ ነው የሚሆነው አሁን ኢትዮጵያ ውስጥ አብይ አህመድ ከመጣ ይሄ ፕሮጀክት ሆኖ ሰምቻ ለቅምን የነፋስ ኃይልና ተጠቅመን ኤሌክትሪክ ጀነሬት ማድረግ የሚባል ነገር ፀሐይ ሰምቻ ለቅም ምንድነው የሚያደርገው ኮሪደር እና የኮሪደር ልማት መሪ የሎጅ ልማት መሪ እዛ ካርበን ኢሚሽን ውስጥ ምንድነው የግሪን ኤነርጂ ውስጥ መግባቱ ይገርመኛል በጣም እንደዚህ አይነት ሀገር ይፈልግ መሳይ እንደዚህ በዚህ ጌጠኛ ነገር የሚሰሩ ብላይ አንደኛ ሊወጣ ይችላል ብዙ ህዝብ አስርቦ በአጭር ጊዜ ውስጥ የተወሰኑ ሎጆችን በመገንባት አንደኛ ሊሆን ይችላል ሌላም ዓለም ይሄን ያህል በአጭር ጊዜ ውስጥ የተገነባ አይመስለኝም ረጅም ጊዜ ሊፈጅ የሚችል ነው አንዱ ፕሮጀክት ራሱ ስለዚህ በዛ ካልሆነ በስተቀር እንደዚህ አይነት መድረክ አሁን ይሄ ከኦብጀክቲቭም ጋር አይሄድም ይሄ P4G ፉድ ሴኩሪቲ ይባላል የምግብ ዋስትናን ያረጋግጡ ካርበን ኢሚሽናቸው ዝቅተኛ የሆነ ወዘተረፈ ነው ነበር ስብሰባውና እዛ ላይ ሄዶ እንግዲህ እሱ ዜሮ ሁሉ እናደርገዋለን በተወሰነ ጊዜ ካርበን ኢሚሽናችንን ምናምን ብሎ ተናግሮ አየሁኝ ኤኒዌይ ዋናው ነገር ግን የቪየትናሙ ጉዳይ መሳይ የማይወዳደሩ ነገሮች ናቸው ያነሳው አው በየሄደበት ተመልሶ ሲመጣ እንግዲህ ያው ሀገሪቱን ቤተሙከራ ነው የሚያደርጋት ታስታውሳለ ማሌዥያ ሄዶ ሲመጣ የጫካ ፕሮጀክት ሩዋንዳ ሄዶ ሲመጣ የኮሪደር ልማት የሆነ ምንድነው ዱባይ ደርሶ ሲመጣ ደግሞ ዘንባባ መትከል እንደዚህ አይነት ሌላው ቦታ እየኮረጀ ልክ የሆነ ሱቅ ውስጥ ገብቶ ኤሊፖፕ አይቶ እንደሚወጣ ጻን ሁሉ ነገር ያማረው ይሄን ነገር ካላገኘው የሚል ጻን አይነት አካሄድና ፍላጎት የሚያሳይ ሰው ነው እንዴ ሀገሪቱን እንደዚህ አይነት ቅርቃር ውስጥ ሲጥ አድርጎ ነፍሷን እንድትያዝ ያደረገውና ዳልኮ ከቪየትናም ምንማረው ነገር የለም አንድም የሚያደርግ ነገር የለም ምንጋራውም ነገር የለም አንድ የሆነ ግጥም ነገር ነግረኝ ነበር ምናልባት ላስታውሰው ከቻልኩ በደርግ ጊዜ በትምህርት ቤት ከሚዘመሩ አብዮተኛ መዝሙሮች አንዱ የሆነው ነው የቪየትናም ጓዴ መንገድሽ መንገዴ አብዮትሽ አብዮቴ ክንድሽ ጣምራ ክንዴ ያላችሁ ተዘምሩ ነበር አብይ አህመድ ከቪየትናም የሚጋራው አብዮት የሚያጣምረው ክንድ የሚያመሳስለው እንደዚሁ መንገድ የለም በሁሉ ነገር በብዙ ነገር የምንለያይነን ይሄም ነው አንድ ራሳችን መሆን አለመቻል ከራሳችን ተነስተን ራሳችንን ማሳደግ ከሌላው ተሞክሮ አንውሰድ አይደለም ሁሌ ይወጡ እየኮረጁ እየመጡ በሌላ ሀገር ባላችንና አቅማችን ውጪ የሆኑ ነገሮችን ካልሞከርኩ ሱሪ ባንገት ብሎ ሀገሪቱን እንደዚህ አይነት ዝናብ ያበላሽው ሰርግ ያስመስላት አብይ አህመድ ለማንኛውም ገለታው ዝግጅታችንን ጨርሰናል በዓሉን የሰላም የፍቅር የደስታ ብለን ለተመልካቾቻችን መልካም ምኞታችንን ገልጸልን ሰናበት ነው መጨመረው ከሌለ አው በሱን ጨርስ መሳይ እንግዲህ ሁላችንም በየአብያተ ክርስቲያናቱ በእውነት ጾም ጸሎት አይ ቲንክ ያስፈልገናል እግዚአብሔር ለሀገራችን በጎ ነገሩን ያምጣ መልካም በዓል እንደገና አመኛለሁ በጣም አመሰግናለሁ ገለታው እንግዲህ ተመልካቾቻችን የዛሬው ዝግጅታችን በዚህ ተጠናቋል በትንሳኤ በዓል ዋዜማ ላይ በዋለው የአንከር መረጃ ክፍለ ጊዜ መረጃዎች እንዳገኛችሁ ተስፋ እናደርጋለን
በዓሉ የሰላም የፍቅር የደስታ ይሁንላችሁ እንግዲህ ለሞቱትም በየቦታው በስቃይ ላይ ላሉትም በእስር ቤትም እንደዚሁ በዚህ ጭንቅ ጊዜ ላይ በመጥፎ ሁኔታ ውስጥ ላላችሁ ኢትዮጵያውያን በሙሉ እንግዲህ ይሄ ጊዜ ያልፋል ኢትዮጵያ ሰላም የምትሆንበት ጊዜ ሩቅ አይሆንም ያንን መልካም ምኞታችንን የምንገልጽበት ይሆናል በጣም እናመሰግናለን መልካም በዓል መልካም ጊዜ ኢትዮጵያ በክብር ለዘላለም ትኑር ጤና ይስጥልን